ኤልያስ መልካን ይመስላል። አንተ ላይ የፈጠረብህ ነገር አይመስልምም? አይመስልም? ልክ ኤልያስ ሲመጣ ዳን 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 ከሳውንዱ ከምኑ ምንድን ኤልያስ በቃ ያን ጊዜ በቃ ለኔ ዩኒክ ሰው ግን በጣም ስለተግባባችሁ ይመስለኛል። እኔ እንጃ አሉ አሁን ከኔ ጋር ብዙ ዘማሪዎች እንደዚህ በቃ ጸባይ አመል ቸርች ላይ መቀየር የለብንም። ያው የቤተክርስቲያን ስልጣኗ ትልቅ ስለሆነ አንተ አሁን የራሴ አልበም አለ እንደዚህ ሆነ እግዚአብሔር ሰው ስጠን በፍቅር የሚናገር ሰው የለም ህዝብን የሚይዝ የለም። በደንብ በቃ እሱ የመሰለው ነገር ካልወጣ ያ መዝሙር አይወጣም ይላል። በቃ በጣም ፈጠነልኝ ያልኩት ሙዚቃ እኔ አይታየም። ሰው የተመረጠውን ነገር ቆንጆ ነገር በጣም ቢሰማ ጥሩ። አንዳንድ ሰዎች በጣም የሆነ ሰው አሳዝኗቸው ከቸርች ይወጣል። እንደ ድፎ ዳቦ ከታችና ከላይ ስሙ የተለያየ ስም ይተጻፈ ከላይ ከታች እሱ አይኔ ላይ አለ። በመንፈሳዊ ነገር የቸርች ኮኒና ማዘር ነው የሰራነው። ባህሬላ እንዲዘን ገንዘብ የለም ቁልቁለቱን የደፈን ነው። የሆነ ስሜት የሆነ እንትን ይመጣ የሆነ ሳይ ያደኩበት ቸርች ናዝሬት እኮ መጀመሪያ ስቱዲዮ የከፈትከው አንተ። እንግዲህ የለመርንበት አልበም ራሱ በቃ ዝም ብሎ እግዚአብሔር በቃ ቦርቅበት ያለ አልበም ይለኝ የኔን ምላሱን አትችለውም። ሳንቲም ለቀክብኝ ይለኝ ሳንቲም እንዲል ያርገ መሆንም አለበት። እኔ አሁን መዝሙሮቻችን የሲዲ ጀርባ ላይ ሲጻፍ ሁሉም ክሬዲት እዛ ጋር ይጻፋል። ታውቃለህ አንተ ባይዘው ረስተህ ነው እንጂ ቤዛ አስተምረኝ በስልክም ቢሆን ኬዝ የዘማሪዎችና የእንትን እዛ ከመሄዴ በፊት መጀመሪያ እኔ ከአንተ ጋር ነው ሰላም እንደምን አላችሁ ተወዳጆች። ዛሬም በመና ስቱዲዮ በካሴት ፖድካስት ላይ የምናቀርበውን ወንድማችንን ሙዚቀኛ ኢዮአብ ገብረማርያምን ጋብዤላችኋለሁ። ሙዚቀኛ ኢዮአብ ገብረማርያም ለብዙ ዘማሪያን ሙዚቃ የሰራ ልጅ ነው። ታውቁታላችሁ። ለነ መስፍን ጉቱ፣ ለነ ተከስተ፣ ለነ ምህረት ኢተፋ፣ ለብዙ ለነ አገኘው ይደግ ብዙ መዝሙሮችን ተጫውቶ ብዙ መዝሙሮች ወደ ሰው ልብ ውስጥ የሚቀሩ ሙዚቃዎች የተጫወተልን ወንድማችን ነው። ዛሬ ደግሞ እሱ ከህይወቱ ብዙ ነገር እንዲያካፍለን ከልምዱ ብዙ ነገር እንድንማር በዚህ ስቱዲዮ ጋብዤዋለሁ። እግዚአብሔር ይመስገን። ዛሬ ደግሞ በዚህ አይነት ቆይታ እናደርጋለን። ካሴት ፖድካስትን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንድትሄዱ ጋብዛችኋለሁ። ካሴት ፖድካስት ከዚህም በኋላ ብዙ ተወዳጅ ሙዚቀኞች እናንተ የምትፈልጓቸው ሰዎች የእግዚአብሔር አገልጋዮች ወደዚህ መተው ትምህርት እንዲያስተምሩ የህይወታቸውን ልምድ እንዲያካፍሉ እጋብዝላችኋለሁ። ስለዚህ ወደ እናንተ እንዲደርስ ለሌሎችም እንዲዳረስ ሰብስክራይብ፣ ላይክ፣ ሼር በማድረግ ኮሜንት በማድረግ አብራችሁን ሁኑ። ተባረኩ። እንኳን ደህና መጣ ወንድሜ ኢዮአብ። እንኳን ደህና ቆየ መንሽ ወንድሜ ኢዮአብ። እንግዲህ እኔ እንደ ታናሽ ወንድም ስለማይ ከናዝሬት ጀምሮ ከናዝሬት ከአዳማ ጀምሮ ብዙ አሳልፈናል። ምናልባት ወደ አዲስ አበባ መጥቼ እኔ ሙዚቃ ስጀምር ስቱዲዮ ስራ ስጀምር አንተን በአንድ አመት ወይ ምናምን ቀድመሃለሁ አላስታውሰውም። ግን አንተ ደግሞ በዛ ብዙ ስራ ትሰራ ነበር ከብዙ ዘማሪያን ጋር አዳማ ከነ አሰግድ ጋር ከነ አላዛር ጋር ከነ ሰለሞን ጋር ብዙ ቲም ነበረ። እስቲ ስለዛ አንሳና ከናዝሬት ጀምረን ወደዚህ እንመጣለን። በርግጥ አንድ አመት ያልከው ይስተካከል። አልቀደምኩም እንዴ? አይ ቀድምቲ በደምቲ መቅደም ብቻ እስካሁንም አልደረስኩም። 2 አመት 3 አመት ፈርቼ ነው አንድ አመት። አይ አንድ አመት ትንሽ ነው ግን አንድ ቢያንስ 4 አመት ሆነ። በእውነት ይሆናል። አይገርም። አንተ የነ አማኑኤሎችን እንትን ከፍታ ኢየሱስ ነው ሲሰራ 97 አይደለም 96 ማለቂያው ላይ ተጀምሮ 97 ላይ አለቀ። 96 እኔ ብቻ ፕሮሰሱ አንተ ስትሄድ የነበረበትን ብታስብ ከ96 ጀምሮ እኛ ደግሞ ልክ ኦልሞስት ወደ 90 አይገርም ብዙም ልዩነት የለም። 98 መጨረሻ ላይ ወደ 99 ነው በደንብ እንትን ያደረገው። 99 ላይ እኮ አብረን እንሰራ ነበር እኔ ስቱዲዮ።
አዎ አይደለ 99 ሚሊኒየም ሊገባ ሚሊኒየም ሊገባ ያቺ ጠባባ ቤት የመጀመሪያው ስቱዲዮ። አዎ እዛው ትሰራለህ፣ እዛው ትተኛለህ። ታዲያ በስሊፒንግ ባግ በስሊፒንግ ባግ አድረሳት እንዴ እሷ የሁላችንም መነሻ ቤት ነች። ታዲያ እንትኑ ራሱ እኮ በቃ ሰው ሲነሳ ወንበሩ ሆት ነው። ታዲያ ጥቅጥቅ ብላ ተሞላ እንትና በቃ በረከት ሲነሳ እዛ ቤት የሰራቸው መዝሙሮች ሁሉ እኮ አድረሳቸው። አዎ ብዙ ሰርተሃል። አዳማ ኮሌክሽን እዛ ቤት ይሰራ አላውቅም። እዛ አይደለም እሱን እንቁ ጋር ነው የሰራው። እሱን እንቁ ጋር ነው ግን ከዛ በፊት ሰርተሃል። አንድ 2 አልበም ተሰርቷል። ሰርቻለሁ። በጣም በትንሽ ብር ሳታስከፍለኝ በትንሽ ብር አስታውሳለሁ። የሆኑ ታማቾች እና ሀና አስታውሳለሁ። ስቱዲዮ እንትኑም ደስ ይለኝ ነበር፣ ሳውንዱ የቤቱም ጥብብ ብላ። ከዛ ደግሞ እንትንም ሞቲቭ ማንም ጋር ብዙም አልነበረም። ሞቲቭ ሞጁሉ በቃ ደስ የሚል እንትን ነበር። ሳውንድ በጣም በጣም እስማ ጥሩ ጊዜ ነበር በዛ ጊዜ ያሳለፈ። ከዛ በኋላ እንቁ ጋር ብሩክ ጋር ተሰራ ነበር። ያንተ ስቱዲዮ ከመከፈቱ በፊት ረጅም ጊዜ አንተ የሰራኸው ከበረከት ጋር ነው። በረከት እንዳለ ቢኤምኤም እዛ ቤት ነው ብዙ ነገር ያፈለግከው። ብዙ ነገሮች ኢዮአብ ማን እንደሆነ የታወቀው ናቲ ጋርና በረከት ጋር ናቲ ጋር ማረሳው ያገኘውን ሁሉም ሰው የሚያስታውሰው ሙዚቃ። እስቲ ስለሱ አልበም እናውራ፣ ስለ አጉዬ እናውራ። በእርግጥ ያገኘው ሲመጣ ያገኘው ስራ ናቲ ጋር ነበር ስቱዲዮ የገባውና እኔም ያው ናቲ ጋር ስለምሰራ ከዚያ በፊት ያው የኤፍሬምን አልበም እዛ ነው የተሰራው አታልፍም ብለው እና ከዛ በኋላ ነው አገኘው 2001 ላይ። ከዛ መጥቶ እንትን ተባለ። መጀመሪያ 7 ቁጥሩ ተቀዳ እና 7 ቁጥሩ ተቀርቶ አይ ቲንክ መዝሙር ቤት የገዛው ሰውዬ ማን ነበር? ቤተራይ እንደዚህ የሆነ ነገር ብሎ እንትኑ ይቅደም ወደሚል መጣ። ልዩ እትሙ ይቅደም። የድሮ መዝሙሮች ናቸው ከእንደገና ሪሚክስ እየተደረገ ከፊት ለፊት አዳዲስ አዝማች ከቶባቸው እኔ እንደውም እንደዛ የተሰማ ሪሚክስ የለም እስካሁን ድረስ። በጣም የሚገርም በጣም በሙሉ ነገሩ የተሳካ በጣም ቆንጆ አልበም ነው። አንተ እዛ ላይ ስንት መዝሙር ነበር የሰራው? እኔ 2 ትራክ ነው የሰራው። አንደኛው ምንድነው? ይሄኛው አንደኛው ሲክሴቱ በደንብ ይታወቃል። አንደኛው እንትን የሚለው ምንድነው? ማረፊያ አንተና ሜፊብዝ እሱ ናቸው። ብቻ ደስ የሚል እንትን ነበር። በጣም የሚገርም ስራ በጣም ቆንጆ። ከዛ በፊት ያው እዛው ናቲ ስቱዲዮ አታልፍም ብሎ አይ ቲንክ 2000 ላይ 2001 ላይ 2000 ላይ ሚሊኒየም ወደ ማለቂያው ልክ ገና አካባቢ ነው የወጣው። ገና አካባቢ እሱ አልበምም በጣም በቃ ከኤፍሬም ጋር በጣም ተናባችሁ የሰራችሁት ስራ ነው። በጣም ካገኘው ጋር ጥሩ ጊዜ ያሳለፋችሁ። በጣም አገኘው ይደግ እንግዲህ በጣም ወዳጃችን ነው። በጣም ብዙ የሚያዝናናና ደስ የሚሉ እሱ ደግሞ ስራውን ሲያሰራ በጣም በቃ ብዙ ጨዋታና ብዙ ሳቅ እየፈጠረ ነው። በጣም የማትረሳቸው ብዙ ነገሮች እንዳሉ እርግጠኛ ነኝ። እኔ ካጉዬ ጋር ሳሳልፍ ብዙ የማረሳቸው ነገሮች ሁሌ ነው ጥሎልኝ የሚሄደው። በጣም አጉ በጣም እንትን ነው፣ ሁሉንም የሚያውቅ ሰው ነው። ኢቨን እንኳን አንዳንድ ጊዜ የድሮ ሙዚቃ ሞጅድ ምናምን ስትሰራ ሴቭ ማድረግ አንችልም፣ እላዩ ላይ ነው የምንጽፈው እና እሱ ቁጭ ብሎ ይሰማል ሙዚቃዎች። ከዛ አንዳንድ ድምጾቹን በጣም ያው ሙዚቃ እንትን ውስጥ ትገባለህ አይደል? ጀስት ሙድ ውስጥ ገብተህ ስትሰራ ከዛ አንዳንድ ድንገት የሚመጡልህ ቮይሶች አሉ እና እነሱን አትመዘግባቸውም። የሰውም ስቱዲዮ ስለሆነ የመጣውን ሁሉ ከመዘገብክ ቦታም አይኖርም፣ ብዙም ስራ ስለነበረና የሆነ ድምጽ ተጠቅሜ ረስቼዋለሁ እና መጥቼ ስከፍተው ርብሽብሽ ያለ ሙዚቃ ምንድን ነው አለ። ያስታውሰዋል።
ከዛ እኔ እንትኑን ራሱ አላውቀውም ድምፁ። ከዛ ቀያች ከረኩ ስፍል ይጫወትና አለኝ ድምፁ ገና ይሰማ ይጫወትና አይለኝም። ከዛ የሆነ ሳውንዱ መጣ ሲከፈት በቃ በጣም እንደዚህ አይነት ነገር እና የሆነ ደግሞ ማይሆን ድምፅ ስትነካ የሆነ ቮይስ ይፈል ላልኳል ምና የሚረብሽ ድምፅ ምናምን ሲሰማ እንትን ይላል። በጣም እንደውም በጣም ካሳቀኝ አንድ የማረሰው ከአጉ ጋር ገጠመኝ። የሆነች ሰዓት ነበረችኝ። ሰዓቷ ለያሌ እንደ ዳይመንድ ነገር አላት። የሆነች እንደ ዳይመንድ የሚመስል እንትን አላት። እሷ አንድ ቀን እንዲነካካት ቆንጆ ሰዓት አለኝ። ከዛ ዳጊ ዘማሪው የዛን ጊዜ በጣም ሁሉም ስቱዲዮ የሚሰሩበት ወቅት ነበር። እንደ ድንገት ሁሉም ተከስተን የሆነ ስራ ይሰራ ነበር። ዳጊም ቁጥር 3ቱን እየሰራ ነበርና ከዛ ዳጊ ሰዓት ነገር አላረኩም አይ ቲንክ አንተ እስቲ ምናምን ባዶ እጄን ከመን ብሎ ተቀበለኝ። እዛ ስቱዲዮኛ ልንሰራ ስንገባ አገኘን። ከዛ ሰላም ብሎ እጅ ምናምን ነካካና የዩሃብ አይነት ሰዓት እና በሳቅ ያሬ ሰው ያያል ምናምን ተጻጽቀ ልብስ ሁሉ ያረኩትን ከለር ይነግረኛል ትለኝ ነበር። ናቲም ይለኝ ነበር በጣም ቆንጆ ጨርቅ ነው በርገንዲ ነው ምናምን ይላል። እና በጣም የሚገርም አንደርስታንድ ያለው በጣም በቃ ቸርች ውስጥ በጣም ከማደንቃቸው በዜማ በጣም ከማደንቃቸው ከሚመቹኝ ዘማሪዎች በጣም አገኘው። በጣም አጉዬ እንግዲህ የሁላችንም ወዳጅ የሁላችንም ጓደኛ ነው። እንግዲህ ከዛ በፊት አንተ ናዝሬት እያለህ በጣም ብዙ የማይረሱ አሪፍ የሆኑ ጊዜያትን ከኤፍሬም ጋር አንተም አብረህ ከሰራሃቸው ልጆች ጋር ከነ አላዛር ጋር ከነ ሰለሞን ጋር ብዙ የሰራችሁት ስራ አለ። ቸርች ላይም ለምሳሌ ሰሜን ቸርች አዳር ፕሮግራም ሁሉ ነበረ እና እዛ ላይ ሁሉ ብዙ ወደ ስቱዲዮ ከመምጣት በፊት ኪቦርድ ላይ እየቀዳህ የምትሰራቸው ስራዎች ነበሩ። ገና መጀመሪያ የተነሳባቸውን እንትኖች እስቲ ንገረን። ስትሰራ መጀመሪያ እኔ አንተን ማቅህ አዲስ አበባ ከመጣሁ በኋላ ወደ አዳማ ስመጣ ወንጌል ብርሃን አይደለ አማኑኤል ብርሃን የፓስተር ባደግ ቸርች ስሙ ከወንጌል ብርሃን ጋር ይመሳሰላል። እዛ ቸርች ነው እየቀዳህ ምናምን ሪትሞችን እየሰራዩ። ከዛ ደግሞ ተሰማልኝ ነበርኩ ታሪቼ ተሰማ ነበር እንዴ በጣም የሚገርም ሳውንድ ነበር ተሰማኝ የዛ ጊዜ። ከዛ በኋላ ግን እኔ ሄጄ ስመለስ ብዙ ቸርቾች ላይ ብዙ ስራ እየሰራህ ነበር። እስቲ ስለዛ አውራን። በርግጥ እኛ ያው ናዝሬት ወይም ደግሞ አዳማ በፌሎሺፑ ነው ከትምህርት ቤት የጀመረ ነው። ከዛ ከቸርች የመጣ እኔ መጀመሪያ ዘማሪ ነበርኩ ከህፃንነት የጀመረው እና ሙዚቃ ግን ወዳለሁ። እንደዚህ የለም በቃ ደቡብ ቸርች ነው እድገት። መጀመሪያም ስትመጣ አንተ በቃ ከልጅነት ደቡብ ቸርች ነው? ደቡብ ኤምኬሲ ነበርን እና እዛ እነ እንትና ነበሩ ሙዚቃ የሚጫወቱት እነ ጆሲ አሁን አሜሪካ ያሉ ዲሲ እና በጣም ደግሞ አሁን ወደ ጌታ ሄደ። በጣም የኔ ክሎዝድ ፍሬንድ ታረቀኝ። ሁሌ ስለሱ በቃ ሙዚቃን የሆነ እንትን እንዳረግ እንድወድ ራሱ ካረገኝ ሰዎች ታረቀኝ ነው። በጣም ሲጫወት አይተው ታውቃለህ? በጣም ሪከርዲንግ ምናምን ሲያደርግ እነ እንቁ ራሱ መጥተው ሰምተው ተገርመዋል። ኪቦርድ ላይ ቀዳውን አረ አንተ በቃ ስቱዲዮ መምጣት አለበት። እሱ ያው የደና ቤተሰብ ቢዝነስ አላቸው እና ታረቀኝ ማን ነበር የሚባለው? ታረቀኝ በረዳ። የጋሽ በረዳ ሽማግሌ የኛ የቸርቹ ሽማግሌ ናቸው። እና እሱ ጋር አብረን ብዙ መዝሙሮች የሊሊን በጣም ሙሉን መዝሙር እየሰማ በጣም በቃ የሆነ በቃ ሊሊ ላይ ያለውን ሳውንድ ድልድል ይሸተኛ የሚለው አልበም 93 ሲወጣ በቃ ሌላ አርጎ በ630 ነው በቃ እንደ ድንገት አይ ቲንክ እንትኑም የሊሊም የተሰራው በሞቲቭ ነገር ወይ በያማ ነገር ነው እና ሳውንዱ ራሱ ኦልሬዲ በቃ እስኪመሳሰል በጣም በቃ ተደነግጣለህ።
በሲዲ የተከፈተ ይመስላል ወይ ደግሞ የሆነ በቃ አሬንጅ የተደረገ ነው የሚመስለው በኪቤዝ የተሰራና እሱ ልጅ ነው አብረን ሙዚቃ በጣም እንድትወድ በቃ አብረን እናድራለን። እሱ ለሚሰራው ነው ቁጭ ብዬ አብሬው አድራለሁ። ከዛ በዛው እንትን ሲል ነው ሙዚቃ የራሳችን ኳየር አለ። ለምን የራሳችን ኳየር በራሳችን ኤጅ ባለ ተመሳሳይ ባለ ለምን አይጫወትም ብለን ቅስቀሳ ነገር ጀመርን። የሚኬሲ ውስጥ አካል ኪቦርድ እንዴት ከባድ እንደሆነ እና መጫወት አለብን ብለን አንድ ዮናስ አሁን ፓስተር ሆኗል። ዮናስ ወልዴ እሱ የኛ ሲኒየር ነው፣ ግን ከሱ ጋር አንተ ጊታር ያዝ ቤተሰቦቹ አገልጋይ ሙሉ ደቡብ ቸርች በቃ ይታወቃል። በጣም የተባረኩ ፋሚሊ ናቸው። በጣም ዮናስ በቃ አንተ ጊታር ያዝ በሚል ለቸርች ሄደን አቀረብን። ከዛ ካሲዮ ሰጡ። ግማሽ ፓርቱ የማይሰራ ካሲዮ እሱን ተለማመዱ ሲል እኔ ተስፋ ቆረጥኩ። ወደ ዝማሬ ተመለሱ ወደ መጽሐፍና ከታረቀኝ ጋር እንደዚህ ምን አንዳንድ ነገር ያሳየኛል። እና ግን ቸርች ውስጥ ያው እንትን ነው በእርዳታም በምንም ስለሆነ ኪቦርዱ የሚገዛው ለቸርች እንደ ስስት ነው የሚታየው። አይ እንትን አይልም እና ውስን ነው። እኔ እንደውም ከዚህ በፊትም ብዬው ከሆነ አላውቅም እንጂ ኪቦርዱን ከላይ ራሱ የተጻፈበት ስም አለ። ከዮሴፍ በስተቀር ማንም እንዳይነካ ይላል ስፒከሩ ላይ ከጆሲ ከዛ አንድ ቀን ደግሞ እንዲህ ስገለበጠው ከታምሩ ይላል። መሸከምም አልችልም መጫወት መሸከምም ካልቻል እዚህ ቸርች ምንድነው አልኩ። ታምሩም ይባላል የኒዮናስ ከጀርባውም እንዳትነካኝ የት ልሂድ አልኩ። በዛ መሀል በቃ የሆነ ውስጤ የሆነ ሙዚቃ እንትን በደንብ ሲገባብኝ እና እንቁም ድሮ እኛ ቤት ይመጣ ነበር። የበራዘር ፍሬንድ ስለነበር ይመጣና እዛ ስለ ሙዚቃ ምናምን የሆነ በቃ በጺጢ ምናምን ሰርተው ምናምን ይጫወታሉ ዝም ብለው ቤት ውስጥ እንደ በኪቦርድ ስለው እና የሆነ ነገር ሳይ በቃ እዛው ወደ አማኑኤልና ብርሃን ፓስተር ባዴክ ቸርች እዛ መጣው። እዛ ኪቦርድ በነጻነት ለዛውም 2000 ከተማ ውስጥ የለም። እኔ ደነገጥኩኝ። ነጭ የመጀመሪያ እና ከተማ ውስጥ የገባው ሲልቨር ኪቦርድ ጥቁር ኪቦርድ ነው የምናውቀው እና ሰማያዊ ነው በቃ እንትንም አለው በቃ ዘመናዊ ነው በቃ ሳውንዱ ይገርማል። ከዛ እዛ ላይ በረከት ተስፌ ቀርቶ ሙዚቃው በጣም ያማምር ስታይሎች ምናምን ቀርቷል ይበረከት። እዛ በኋላ በቃ እኔ በራሴ መንገድ በጣም ብዙ ሙዚቀኛ ይመጣ ነበር እዛ ምን ሳሚ ኤልያስ ሳሚ ሰለሞን ይመጣ ነበር እዛው ኪቦርዱን እንትን ላይ ያረጉ እዛው ሰጡኝ። እዛው እየተለማመድን እዚህ ያረግን እዛ ከነ ኤፍሬም ጋር አብረን እዛው ቸርች ውስጥ እየጠራዋቸው አብረን እንዘምራለን። በቃ 24 ሰዓት ኪቦርዱን ወደ ቤት ይዤው ልምሄድ እዛ የተከለከልኩትን ቤት ይዤው ሲሄድ ይዘው ይድሉኛል። በዛን ጊዜ እንግዲህ እንደዛ ውድ የሆነ ኪቦርድ ቤትም ይዤው ሲሄድ እንደው አንዳንድ ጊዜ እንደው ፋዘር በቃ ይደብረዋል ሲያይ ራሱ በቃ የቸርች ንብረት ይዘህ እየመጣ ሰው ቢሰርቅስ የሆነ ምናምን በተሸከመን ነው የምንመጣው ታውቃለህ። ያን ግበ እንትን አድርገን በታክሲም አይደለም ለሁለቱን አይዘህ ነው ማታ ከሚሰበር በቃ እንትን ፋዘርም ያው ትምህርት ምናምን ስለሚወድ ይዤ ስመጣ ይናደዳል ኪቦርዱን ሲያይ በቃ ቤት ደግሞ ይዘህ መጣ ይላል። እና በዛ በቃ እያለን ጥሩ ጊዜ አሳለፍን። ብቻ አንድነታችን ከዛ ጀምሮ ነው ሁሉም በየራሱ ኤፍሬምም ሳቆ እንደዛ ነው። ከአማኑኤል ጥሩ ፌሎሺፕ በእኛ ኤጅ ተመሳሳይ ስለነበረ በዛ ጊዜ ኪቦርዱ ላይ ሁሉ አልበም ሰራበት ሙሉ ብዙ ሳምፕሎች እዚህ ከመምጣታቸው በፊት ከአንድ ቁጥሩን ሙሉን ኦልሞስት የተወሰኑ አንተ ይሄንን ትሰራልኛለህ ብሎኝ በቃ ደም ኤፍሬም እኮ አንድ ቀን በጣም ያሳቀኝ ስላንተ ሲነግረኝ ኢዮአብ እኔ እኮ አልታወቅም አለ ናዝሬት እና ሰሜን ቸርች የሚዘምሩት ትልልቆቹ ናቸው አለ
እነ መለሰ አይደለም የሚዘምሩት? እነ ሰለሞን እነ ሰለሞን ከአዲስ አበባ የሚጋበዙ እነ ጌታውን ሹሜ አይደለ? እነሱ የዛ አካባቢ በቃ ተጋባዥ ዘማሪዎች ነበሩ እና ኤፍሬም አይታወቅም ነበር። ኢዮአብ እኮ ለኔ ይሰራልኝ ውለታ ይላል። ሰሜን ቸርች መባ ውስጥ በተለያየ ሰው ስም ጽሁፍ አወላግዶ ኤፍሬም ይዘምር የሚል የመባቃ ውስጥ ይከታል። ብዙ ያስከትታል። ራሱ ጽፏል። ራሱ ነፍ ነው የጻፈው። አብራችሁ ነው የጻፋችሁ። ለሁለት ነው የጻፈው። ግን ከዛ ተጋበዛችሁ። ከዛ ማን ነው ሰውየው ራሱ ማን ነው ኤፍሬም አለ። የሆነ ትልቅ ዘማሪ መስሎታል። ኤፍሬም ይዘምር ኤፍሬም መባቃ ውስጥ እየከተትን ማን ነው ኤፍሬም ምናምን ሲባል ከየት እንደሆነ አላውቅም። ብቅ አለ ራሱ አንተና ሲዘምር ሲሉት እኛ ለስቱዲዮ መዳረሻ ሳምፕል የተሰራ ነበር። ከዛ እሷን ልክ እንደ 4 ደቂቃ ከነ ቁጥሯ ከነ አዝማቿ ምናምን በቃ አንዴ ዝንፍ ካረክ ፐርፎርም ማድረግ በቃ እንደ ስቱዲዮ ነው የምትዘምረው። እዛ 2 እንደዚህ የተሰሩ ነበሩ። እዛ ደግሞ እንደዛ አልተለመደም። በቃ አንዴ ሲከፈት ተናጋ በጣም በቃ ኤፍሬም በቃ የዛን ጊዜ በቃ ወረበለው። ከዛ ሰውየው በጣም ገርሞት መባቃ ውስጥ መግባቷ ታዲያ ትክክል አይደለም። አይ ምንም ኤፍሬም ቢያገኝ ምንም ሰው ኪስ ውስጥ የሚቀጣ በዛን ጊዜ በጣም የሚገርም ብልሃት ነው። አንዳንድ ጊዜ መንፈስ ቅዱስ የሚሰጥ እና ሰውየው ከዛ አንድ መዝሙር እንዲዘምር ነው የፈለገው። በጣም ዲስኮ መዝሙር ዘመረ። ከዛ አንተ የኔ ጌታ ምናምን የሚለውን ሊዘምር ብለው ሰውየው ከች አለበት። ታይምም ያልተጠበቀም ፕሮግራም ነው። ለሊት ስለሆነ ሁሉ በስኬጁል ነገር ነው የሚሰራው ፕሮግራሙ እና ልክ ሊዘምር ሲል ኤፍሬም ይዞት ማይኩን ወደዛ ሄደና ጨምራለኝ። ከፈትኩት ሙዚቃ እሱንም ዘመረ። በቃ እረፍት ሰዓት ላይ በቃ የድፎ ማት የምን ማት የተጋበዘው ያድፎ ምሪንዳ ኩኪስ ምናምን ተባረክ። ማን የት ነበርክ? ፌመስ ባንድ ያሳደረክ እግዚአብሔር ብቻ። እዛ አካባቢ የነበረው መንፈስ በጣም ደስ ይላል። አንተም ልክ እንደዚህ እንደ ቲም አድርገህ ብዙ ትሰራ ነበር። አሁን ኪቦርድ ላይ እንዳልከው መቅዳት ምናምን በጣም ሌላም የሚገርም ነገር ሰምቼ ነበር። የዛ ጊዜ እንደዚህ ተራ በተራ ተዘምሩ ነበር። የሆነ አዝማቹን አንተ ስትዘምር አንደኛውን ቁጥር ሌላ ሰው እየቀጠለ ምናምን በመሃል ተበላሽቶ አንዱ ሲስት እናቶች ሁሉ እየሳቁ ነበር የምትወጡት። አዳር ነው እሱ እንደ ግሩፕ ነገር አድርገን ዘምረን የሆነ ልጅ ከኛ መሀል ሀብትሽ ይመስለኛል አንዱ የሆነ ነገር ሳተ። ሲስት ሲስት አንዱ መስመር ሁሉም ይበላሻል። በቃ አንዱ ሳተ ማለት እርስ በርስ አንዱ በአንዱ ላይ ምክንያቱም ኪቦርዱ የተሞላ አንተ እንደ ስቱዲዮ አድርገህ ነበር። ከዛ በቃ ህፃናት ሁሉ መሳቅ ጀመሩ ከፊት። ህፃን ደግሞ ሲስቅ ታውቃለህ አንዴ ከያዘ አይለቅም። እና በመጀመሪያም አንድ የሆነ ከኛ ጋር የሚዘምር ልጅ አለ እና እሱ ከፊት ለፊት ከመግቢያ ነገሩ ላይ ለአንጎራጉር ነገር እንደ ዳያቶኒክ ነገር አለ እና ጥናት ቤት ውስጥ ሲዘምር ጥሩ ነበር። ልክ የዛን ቀን ሊል ሲል ምን ጉሮሮ እንደያዘው አይታወቅም ሲል ህፃናቶቹ አብረው አይሉም፣ ህዝቡ ሁሉ ሳቀ። ከዛ በቃ አንዱን ግጥም ማለት ጀመረ። ያኔ ነው በቃ ከመጀመሪያው ሲሳቅ ጠፋ። ግን ትልቅ መነሻ ነው በጣም። አዲስ አበባ እስቲ መጣችሁ መጀመሪያ አንተ እንግዲህ አዲስ አበባ መጥተህ መጀመሪያ ያጋጠመህን ቻሌንጅ ወደ ስቱዲዮ ስትገባ የነበረው ነገር ምናምን እስቲ አውራኝ። እንዴት ነበር? ከዛ ስትመጣ እዚህ ያገኛቸው ሰዎች ከኔም ጋር ተገናኝተናል። ከተለያዩ ሙዚቀኞች ጋር ነው እና ወደ ስቱዲዮ በደንብ ኢዮአብ የሚለውን ስም እንግዲህ እስክታገኝ ሰውም እስኪያቅህ ድረስ እስቲ የመጣህበት ጎዳና ምን አይነት ይመስል ነበር? ያው እንደ ማንኛውም ሙዚቀኛ በደንብ ዋጋ ከፍለናል። በጣም እንዲህ ነው የማይባል ከባድ በቃ በቃ ለምን አልመለስም እስክል ድረስ ወደ አንደኛ ደግሞ በዩኒቨርሲቲ ደርሶኝ ነበር የትምህርት ያንን አልፈልግም ብዬ ነው ቤተሰብ ትምህርት እንድትማር ይፈልጋል እና ጅማ ዩኒቨርሲቲ ደርሶኝ በዛም ትንሽ ከቤተሰብ ጋር ችግር ነበር። አዝነውብኛል።
እኔ ግን ውስጤ ያለውን ነገር በቃ መሆን አለብኝ ብዬ እዚህ ስመጣ እዚህ ደግሞ እንደሰማሁት አይደለም ሌላ ነገር ነው። አሁን ለኛ ጊዜ ላይመስል ይችላል እንጂ በጊዜው በጣም ከባድ ነው። አሁን ዝም ብሎ አንዳንድ ነገሮች ሲመጡ የሆነ በቃ የሆነ ክፍትፍት ያለ ነገር ሊመስለው ሰው ይችላል። አልጋ በአልጋ ይሆናል፣ ግን እንደዛ አይደለም። በጣም እኔና ኤፍሬም ራሱ በጣም ብዙ ዋጋ ከፍለናል እዚህ ራሱ መተን። በእርግጥ በጣም ይህን ያህል መሰቃየት ሳይሆን የሆነ በቃ ለትንሽም ጊዜያትም ቢሆን ዋናው ደግሞ የውስጥ ሰላም ነው። ራስን ለምን እንደዚህ ያልሆንኩም እንደዚህ በሆንስ ብለህ ተስፋ ቆርጬ አውቃለሁ። በእርግጥ እኔ ቤተሰብ ነበረኝ እዚህ ኦልሞስት የአክስቴ ነበረች፣ እነሱ ጋር ነው የእንትን ችግር የለብኝም። የቤት እንደዚህ የለም እና እዛ ሄዳለሁ። ከዛ ግን ቀን መጥቼ በቃ ጠዋት መጥቼ ከሰንጋተራ እዚህ ነው በእግር ነው የምመጣው። ከሰንጋተራ 22 እዚህ በቃ ካልዲስ አካባቢ ይርና ሞላ አካባቢ አይታወቀኝም። በቃ ደስ ብሎኝ ነው የምመጣው። ከዛ ኤፍሬምም አንዳንደኛ ጋር እየመጣ ያድራል። ከዛ ደግሞ ያው የሰው አይን በዝት ሲል ደግሞ ሌላ ሰው ጋር ይሄዳል። ከዛ አሁንም ይመጣል ደግሞ እየመጣን ይሁሉ ያው ለኔ እንትን ለመስጠት ነው፣ አንድ ቁጥሩን ለማስራት ዋጋ እየከፈልን የነበረው እና እንቁ ነው። እንቁ ደግሞ እንግዲህ ታውቃለህ የእሱን ቢዚነት በዛ ጊዜ ስንት 45 95 96 ስልኩ ትዝ ይላል። 45 95 96 እሷን ስልክ ከእንትን ጋር ነው የምደውልለት በህዝብ ስልክ እዛ ከሜክሲኮ ጋር 50 ሳንቲም እንግዲህ ምን ያህል ቫልዩ እንዳለው ታውቃለህ። ተረክ ሳረገው ገና ሄሎ ስል ሜሴጁ ይበላብኝ። የሆነ የምትለፈልፍ ሴት ይያለች ሜሴጅ እንቁ ስለው ትለኛለች ሴት ወይኔ ብዬ ዛጓል። አሁንም ዘርዝሬ 50 ከታለሁ። አሁንም አንድ አለቀስኩ። ከዛ ብሬ ሁሉ አለ 5 ብር ምናምን ወደ ሜሴጅ ይገባል። በዛን ሰዓት የሜሴጅ እንትን አለው። ከዛ እና በቃ እንደምንም ብሎ አነሳልኝ እና እዚህ ቦሌ ምናምን አለኝ። ልክ ስመጣ እሱ ደግሞ ያው እኔ ሞባይልም ስላልነበረኝ እሱ ሀሳቡን ቀይሮ ስልኩን ዘግቶ ከዛ ጋር ስመጣ ደግሞ ሰፈር ጨልሞ ምናምን በቃ እንደዚህ አደገኛ የሚያስጠላ እንትኖች ማረሳቸው አሉ። በቃ ለምን እንደዚህ እንትን እላለሁ ብዬ እዛ እሱን ፍላጋ ደግሞ ሲኤምኤም እሄዳለሁ። ሲኤምኤም ሲሄድ በቃ እዛም ቢዚ ነው። እንቁ የራሱን ስቱዲዮ ነበረው እዛ ካልዲስ ከዝጋት እዛ የለም እዛ ካለ ብዬ ሲሄድ እንደውም አቤኔዘርን እንደ ፈርስት ታይም ያየሁት እዛ ነው ሲሰራ የአረሰው የታምራትን ይሁን ዲስኮ መዝሙር እየሰራ የታምራት ኃይሌ ቁጥር 7 ቁጥር 9 አድራሻዬን ሰው ሀገር የሚለውን እየሰራ ውጪ ካልዲስ ድረስ ይሰማል ጩኸት። ስገባ ኤቢ ነው ቁጭ ብላ ያው በፎቶ ነውና ሰላም ምናምን አልኩት። እዛ ስቲፍ ምናምን ምንድነው አይ እንደዚህ እንቁን ፈልገው አይ እንቁ ብዙ አይመጣም እዚህ ምናምን አለኝ። ስቲፍ ገባኝ። አይ የሆነ አባረረ አላም እዚህ ጋር ስለምጋብዘው ንገረኝ በደንብ ንገረኝና ጠይቀዋለሁ። ቢያባረኝማ ችግር የለም አላል። እንደዛ ሳይሆን አያቀኝም የእንቱንም ማናጀርም ነገር ነበር እና ስትረስም ይፈጥራል። እኔም ቢሆን ሙዚቀኛ ማላውቀው ሰው ቁጭ ሲል እኔም ቢሆን እንደዛ ከማድረግ ወደኋላ አለ። ግን እንቁን ፈልጌ ነው ስለው አይ እንቁ የለም እዚህ ያው ምናምን ሲለኝ እየሳኩኝ እሺ ብዬ እስቲ ደውልልኝ አልኩት። አይ ቲንክ ፊቱ ደወለልኝ። እሱ ጥሩ ልጅ ነው እንደም ደወለ። ከዛ አነሳ ሰው ፈልጓል ምናምን ስል እዚህ ካልዲስ ጋር ነኝ። ካልዲስ ጋር አካባቢ እንቁን አገኘሁት። ሳገኘው በቃ የሆነ እንትን የሚመጣ የለም የሆነ እንትንም ይመጣል የሆነ እንባህ ይመጣል። ለምን የሆነ ደባብሮኝ ነበር እንዲህ ምናምን። ከዛ እንዴት ትችላለህ ምናምን አዎ እንደዚህ በቃ ኪቤስ እንደዚህ ምናምን እኔ ስሰራ ታያለህ ምናምን አለኝ። እሺ አልኩ። በቃ ይሄም ሆፕ ምናምን ሰጠኝ። በቃ ደስ ብሎኝ ተመልሼ ወደ በቃ በሩጫ ወደዛ የሚሄደው ወደ አግኝቼዋለሁ ደስ ብሎ። በነጋታው ባለቀኝ ስመጣ ደግሞ ነገር እንደነበረ ነው። እዛው አሁን ውስጥ በቃ
በቃ የሚያስጠላ በቃ በጣም በቃ ደብሮኝ ሁሉ በቃ ቦርሳዬን ይዤ በቃ ወደ ናዝሬት የዛ ጊዜ ብዙ ዋጋ የከፈልንባቸው ነገሮች እንግዲህ አሁን አልፈው በጣም ብዙ ስራዎች ሲወጡ እንደ ልጅ ነው አይ ቲንክ ማለት የሰራሃቸው የለፋህባቸው እንትኖች አሁን አንተ ለሌላው ጄኔሬሽን ላንተ ተከታይ ብዙ እኛ ጋር መቅረብ የሚፈልጉ ልጆች አሉ መስራት የሚፈልጉ አሉ እኔ ለምሳሌ ስቱዲዮ ላይ እንደዚህ ክፍለ ሀገርም ሆሳናም ሐዋሳም ሲሄድ ምናምን ብዙ ታዳጊ ልጆች ወደ እኛ መቅረብ የሚፈልጉ አሉ ስቱዲዮ ለመስራት ቸርች ውስጥ በጣም ጥሩ የሚንቀሳቀሱ ለነሱ አንተ ከዚህ ህይወት ምን ትመክራለህ ማለት ያው ብዙ ዋጋ የከፈልክበት ጎዳናዎች አሉ እኔም እንደዛው ለነሱ ምን ትመክራለህ ያው እንግዲህ ምንም ቢሆን ያለፍንበት መንገድ እኔ አሁን ብዙ ሰዎች ሳገኛቸው የሚገርም ነገር አሁን እንደኛ ጊዜም አይደለም አሁን ከኛ ትንሽ ቀለል ብሏል ይቀላል ሁሉ ነገር ስቱዲዮች በስተው አቬሌብል ነው ቤት ውስጥ በትንሽ ነገር ይሰራል እንደ ድሮ ዋጋም የምትከፍልበት እንትንም አይደለም ቢሆንም ግን አንዳንድ ጊዜ በቃ እንደውም ለብዙ ሰዎች እኔ ይናገር ይፈልገ ቢሆን እናንተ በእግዚአብሔር ፊት በታማኝነት ነገሮችን ከጠበቃችሁ በቃ እግዚአብሔር 10 አመትም 2 አመትም 5 አመትም ለማንም ሰው ሲዝን ያመጣል ለማንም ግን ይሄን ሲል ሁሉም ሰው ሲዝን ሳያገኙ ብዙም ያለፉ ብዙ ምናቃቸውም ሰዎች አሉ ለሌ ፈለገው ግን በታማኝነት ለምሳሌ የሆነ ነገር ሲመጣ ተስፋ ቆርጬ ናዝሬት ሄጄ አውቃለሁ ወይኔ ትምህርቴን በተማርኩ ሁሉ ብዬም አውቃለሁ የሚገርም ነገር ግን ተስፋ መቁረጥ እንደሌለብኝ በቃ እግዚአብሔር በዚህ ዝማሬ እንትን ውስጥ አላማ አለው ብዬ በእኔ ስላሰብኩኝ ነገሮችን ከእግዚአብሔር ጋር በቀስ ብለን ሳንቸኩል በጣም ብዙ ሀስል በህይወታችን ውስጥ ሊመጣ ይችላል ታላላቆችን በማክበር እኔ የስቱዲዮ ሁሉም ያላቸውን ሰዎች ሪስፔክት እናደርጋለን እውነተኛ በሆነ ሪስፔክት ማለት ነው እና እንደ ባለቤትነትም መከበር አለባቸው እንደ አሰሪም ደግሞ ካየም ሪስፔክት መደረግ አለባቸው እንደ ታላቅም ወንድም ደግሞ እንደ ጀማሪም ደግሞ ከኛ ሲኒየርም ስለሆኑ እነሱ እንደዛ መከበር አለባቸው እና ይሄንን አይተው አሁንም ቢሆን እግዚአብሔር ለእያንዳንዱ ሰው ጄኔሬሽን ለትውልድ ሁሉ እግዚአብሔር ሲዝን እንደሚሰጥ ከዚህ በኋላም ለሚመጣ አሁንም ላሉት ማስቀጠል ረጅም መሄድ የራሳቸው ድርሻ ነው ግን እግዚአብሔር ለሰው ልጅ ያችን ጊዜ ያመጣል ያንን ጊዜ በትዕግስት መጠበቅ ተስፋ ሳይቆርጡ እስከ መጨረሻው በቃ ራስን እንደዚህ ሳይኮንኑ እንዲህ ነኝ ደግሞ ዋናው ሰይጣን የሚፈልገው ይሄንን ነገር ዋናው አላማውን ያስተህና ወደ እግዚአብሔር ላይ እንደታማር ያደርጋል ከዛ ሌላ ኦፕሽኖች እንድትሄድ ያደርጋል ወደ ተለያየ ወደ ሌላ ዓለም ውስጥ እንድትገባ ያደርጋል ያንን ሁሉ መንፈሳዊነታችንን ሳንጥል በትዕግስት ብንጠብቅ እግዚአብሔር ለሁሉም ጊዜ ያለው ነው ማለት መዝሙሮች ላይ ብዙ ነገር እያየው ነበር አንተ ቁጥር 1 አለ ቁጥር 1 በጣም ደስ ይላልና እዛ አልበም ላይ በጣም ብዙዎቹ አሁን ከተናገርከው ነገር ስነሳ በቤት በእግዚአብሔር ቤት እንድትቆይ በጣም ብዙ መዝሙሮች ላይ የምትገልጻቸው አገላለጽ አለ አትሂድብኝ ከኔ ጋር ሁን እኔ አልዋሽም ማንነቴን ላንተ አሳያለሁ ታውቀዋለህ ማንነቴን አመሌን ታውቃለህ ምናምን የሚሉ ብዙ መዝሙሮች አሉ እና በዛ ጊዜ አይ ቲንክ ሙዚቀኛ እንግዲህ አሁን ያንተን ላይፍ ዛሬ እኔ ላስወራ ስለሆነ ካንተ ብዙ ሌሎችም እንዲማሩ ነው የምፈልገው እኔም በራሴ ብዙ የተፈተንኩባቸው ብዙ ጎዳናዎች አሉ እና እዚህ መዝሙሮች ላይ ያንተ ቁጥር 1 መዝሙር ላይ ብዙ በቃ ከእግዚአብሔር ጋር ልክ እንደ አባት በቃ ሆነ እንደ አባትና እንደ ልጅ ያወራ ያለባቸው ብዙ ግጥሞችን አይቼ እንደውም በቃ በዛ ጊዜ የነበሩ ቻሌንጆችን እንድታልፍ የረዳህን የሆነ አንድ በቃ መንፈሳዊ ነገር ብላ ያዝከው አንድ የሆነ ነገር ይኖራልና እስቲ ከሱ አንፃር ከመንፈሳዊው ነገር አንፃር እስቲ
በእርግጥ እኔ መዝሙር እነዛ መዝሙሮችን ሳያቸው እኔ አሁን ራሱ ስሰማቸው አንዳንድ ነገሮች አሁንም የምኖረው ኑሮ ነው። ለምን ያው መንፈሳዊ ነገር ሊታደግ ይችላል። ግቡ ግን መጨረሻውም ክርስቶስም እየመሰሉ መኖር ነው። ወደዛ ነው የምናድገው። እና እኔ መዝሙሮቼን በቃ ከራሴ ነው የምጽፈው። አሁን ራሴን የሆነ ድክመቴን ካየው እንደዚህ ነኝ፣ እንደዚህ አደርጋለሁ፣ እንዲህ ነኝ፣ እንደዚህ ነኝ፣ ደካማ ነኝ። ለምን በቃ እግዚአብሔር እንዲረዳን እኔ ደካማ ነኝ ማለት አለብኝ። ለመንፈስ ቅዱስም እንዲያበረታኝ ካላልን ያው መንፈስ ቅዱስ ጨዋ አይደል? ስለዚህ ብርቱ ነኝ ካልክ ለራስ አሳልፎ ይሰጣል። ግን በማንኛውም መንገድ ድካማችን ያለንበት ሁኔታ ብንገልጽ ከበፊቱ የሚያበረታን የኛ በእግዚአብሔር ፊት የምናሳየው ልብ ነውና መዝሙሮቼን ያው እንደዛ ነው። ብዙም በጣም እንዲህ መዝሙሮቼን ስል እየፈራሁ ስለሆነ እንዴት የሆነ በጣም በቃ ትልቅ ዘማሪ ሆንኩ እየመሰለኝ ነው እኮ እንዴ። አይ ያው አንተ አሁን የራስህ አልበም አለ አንድ አልበም ብዙ ሰው እንደውም እየጠየቀኝ ነው። በዚህ አጋጣሚ እሱንም ትመልሳለህ። ቁጥር 2ቱን መች ነው የሚሰራው? ጠፋ፣ በአንድ ቁጥር ብቻ ጠፋ ይላል። ከኤፍሬም ጋር ለሁለት የሰራችሁት መዝሙርም አለ አልበምም አለ። እንዲሁ ደግሞ አዳማ ኮሌክሽንም ተብሎ እዛ ውስጥም የዘመርካቸው አሉ። መዝሙርስ መች ነው ቁጥር 2 ውስጥ? አዎ ቁጥር 2 እንግዲህ እንደ እግዚአብሔር ፍቃድ ያው አሉ መዝሙሮች አዘጋጅቻለሁ። መዝሙሮች በደንብ አሉኝ። ግን በቃ አሁን ጊዜ ነው ጊዜውን የሆነ በቃ ለራሴ ጊዜ መስጠት አለብኝ። በዚሁ አጋጣሚ ደግሞ ካሴት ፖድካስት ላይ ስለመጣ እዚህ ቤት የመጣ ሰው ሁሉ ወደ መና ስቱዲዮ አንድ መዝሙር መዘመር አለበት። እስቲ አንተ የምትወደውን አንድ መዝሙር ዘምርልኝ። እሺ በሰው አንደበት ተነግሮ የማያልቅ ምሕረት አለው። በሰው አንደበት ተነግሮ የማያልቅ ምሕረት አለው። በኔ አንደበት ተነግሮ የማያልቅ በጎነት አለ። በኔ አንደበት ተነግሮ የማያልቅ በጎነት አለ። መሐሪ ነን ካሉ ምሕረት ለየት አለብኝ ለየት አለብኝ። ቸርነን ካሉ ቸርነትም ለየት አለብኝ ለየት አለብኝ። ካየሁት ይበልጣል ፍቅር ከሰማሁት ይበልጣል ፍቅር ከሰማሁት ይበልጣል ፍቅር ካየሁት ይበልጣል ፍቅር ከሰማሁት ይበልጣል ፍቅር ከሰማሁት ይበልጣል ፍቅር። በጣም ደስ ይላል በእውነት ጌታ ይባርክ። አሜን። ቁጥር 2 በፍጥነት ይሄን የመሰለ ቅባት እያለ በቃ እንግዲህ እንደዚህ አንዳንድ ምናምን ትሰራልኛለህ እንዴ? እሰራለሁ በደንብ በሚያስፈልገው ታዲያ አለው ከጎን ነኝ። እሺ ማለት አሁን ስንት ዓመት ሆነው ቁጥር 1 ከወጣ? በፈረንጅ 2009 ነው የወጣው። በፈረንጅ ነው የምታውቀው?
ማረሳው በአበሻ 2001 2000 ወይ 2002 ስለዚህ 16 ዓመት። አሁን በዚህ መሀል ለኤፍሬም ብቻ ስንት አልበም ሰርተህለታል? ኤፍሬም አጣጥፎኛል እኮ 4 እኮ ወደ 4 አልበም አልሰራንም ኤፍሬም ጋር። ኤፍሬም ካንተ ጋር ትልቅ አታችመንት አለው። ብዙ ጊዜ አንተ ቀስ ብለህ ነው የምትሰራለት፣ ሌሎች ሙዚቀኞች ጋር ይሄዳል ይሞክራል። ከዛ በኋላ ግን መጨረሻ ላይ ዞሮ አንተ ጋር ነው። አሁንም ቁጥር 5 ነው መሰለኝ፣ ቁጥር 6 ነው፣ ቁጥር 5 እኔም እየሰራውለት ነው። እንትን ትልብኛለህ ወይስ እንዴት ነው? በግልጹ ነገር አይ እኔ ምንም እንደዚህ የለብኝ። በጣም ወድጄዋለሁ፣ ነግሬያለሁ። አንተ የሰራው ሙዚቃ በጣም ወድጄዋለሁ። ለኤፍሬም ነግሬያለሁ። ቆንጆ ሙዚቃ ነው በጣም። መዝሙሩም በጣም ስለተግባባችሁ ይመስለኛል ብዙ ጊዜ ልክ ሊያልቅ ሲል ብዙዎቹ አንተ ጋር ነው በቃ እንትን የሚሆኑት የሚያልቁት። አዎ እኔ እንጃ፣ እኔ ብቻ የተግባባችሁበት አንድ እንትን አሉ። አሁን ከኔ ጋር ብዙ ዘማሪዎች እንደዚህ አብረን ተግባብተን ምንሰራ ከሆነ ምናምን ብዙ ልጆችም ቢሞክሩት ወይ እንትን ቢሉ ብዙ ጊዜ ፋይናል ላይ አብረን የመጨረስ እንትን አለው። አዎ እኔ እንጃ። እስቲ እንግዲህ እኔ አንዳንድ ጊዜ ያው ይመጣል እኮ የሆነ ነገር ይሞከራል፣ ይመጣል። ከዛ በኋላ አይ ቲንክ ሌሎቹን ስናያቸው ጥሩ ሲሆኑ በቃ ይሄንንም ለምን እንደዚህ አይሰራም የሆነ ነገር እንጨማምርበትና እዚህ ውስጥ እንክተተው በሚል ነው እንጂ እኔ የእንትና ሙዚቃ ነው እንደዚህ ይደብራል አጥፋው ብዬ ሰርቼ ማለት ነው። ግን የሆነ በቃ እንትን ነው ብሎ የሆነ በቃ እንዲህ ቢሰራ የሆኑ በአብዛኛው ደግሞ ተመሳሳይ ሪትሞች ስለሆኑ የምንሰራው ለምሳሌ ሰከንድ አንዱ ሌላ ሰው እንደዚህ ቢሆንስ ይሄኛው ቢሰራ ብለን ደስ እኔም የሆነ ደስ ብሎኝ ነው የምሰራው በእርግጥ። እና የተለየ ነገር እንደዚህ እንትን አለ ብዬ አላምንም። አንተ ብዙ ጊዜ ስትሰራ አንድ ሙዚቃ ላይ ምናልባት አንዳንድ ጊዜ 3 ወር ሊቆይ ይችላል ይሉኛል። በደንብ በቃ እሱ የመሰለው ነገር ካልወጣ ያ መዝሙር አይወጣም ይላሉ። አሁን ከቢዝነስ አንጻር መቼም እየሰራን ስራችንን ያው የቤት ኪራይ እየከፈልን ብዙ ወጪዎች ምናምን እንግዲህ ኑሯችንን የምንኖርበት ስራችን ነው እና ከቢዝነሱ አዋጭነት ጋር እንዴት ታየዋለህ? አንድ ሙዚቃ ላይ ረጅም ጊዜ ከቆየህበት በዛ ታይም ጊዜው ሲሄድ የምታስገባው ገቢ በጣም ዘግይቶ ሲመጣ ያንን ሁለቱን ነገሮች እንዴት ታያቸዋለህ? ለኔ እውነት እንደዛ ሳስብ ሙዚቃ ስሰራ በጣም ነው ማቆየው። በጣም በቃ በጣም ፈጠነልኝ ያልኩት ሙዚቃ እኔ አይታየኝም። በ3 ቀን የጨረስኩት ሙዚቃ የለም። በ4 ቀን በ5 ቀን ድሮ ግን 4ም ሰርቼ አውቃለሁ። 4 አይደለም በአንድ ቀን በጣም የታወቁ መዝሙሮችም ሰርቼ አውቃለሁ። አሁን ከቅርብ ጊዜ ወዲያ ግን በ3 ቀን የሰራሁት የማን ነው የተከስተን ሰርቼለታለሁ። ኦኬ የመጨረሻው አርብ ተቀርቶ እሑድ ምናምን ጨርሼለት አውቃለሁ። ከዛ በፊት ግን 2 ወር ምናምን በደንብ በቃ እሽት አድርጌ ነው የምሰራው። ያው እንደዛ ስል 2 መዝሙር ነው የተከስተን የሰራው አይደል? እዚህ መጨረሻው ሚለው አለ። አንድ ደግሞ ፊብዞ አለ። የትኛውን ነው በ3 ቀን? እሱ ፊብዙ። ኦኬ ያምራል በጣም። እንደውም ከማን ነው ከኤፍሬም ጋር የኤፍሬምን እየሰራን ነበር አልበምና በመሀል ኤፍሬምን አስፈቅደው ብዬ ነው አይፊማ ለኔም አይሄደኝም ነገር ብሎ መጀመሪያ ያኛውን ነበር የሰራነው። ሁለተኛው ቃይ እሱ እየደበረው ነው ምናምን ሌላ ስራ ሰራ ስለው ሲጠይቀው በቃ እኔ ነቀምት ነው ምናምን ይጃለው በ3 ቀን ውስጥ ከጨረስልኝ ጨርስ ሲል በቃ በ3 ቀን ውስጥ እንደዛ ተደርጎ አሁን እንደዛ ስትሰራ በ3 ቀን ውስጥ ስትሰራ ቶሎ ገንዘቡንም ታገኘዋለህ፣ ወደ ሌላም ስራ ትሄዳለህ። ሲቆይስ እንዴት ታየዋለህ? በእንትኑ አዋጭነቱ ምን ያህል ይሆናል? እኔ ነኝ የምጎዳው በእርግጥ እንደዛ ስትሰራ በገንዘብ ላይ ካየው በጣም ብዙ ስራዎች አምልጠውኝ ያውቃሉ። ማንም ሰው አይታገስም። ግን እንደ አልበም ፕሮጀክት አሁንም ስሰራ እንደዛ ነው የምሰራው። አልበም ስራዎች እስካሉኝ ድረስ አልበም ስንሰራ ቢያንስ እስከ 1 አመት እስከ 2 አመት በሚለው እንይዝና ባለቀ እኔ
ባልኩት ታይም ሳይሆን በቃ አልቆ ያመንበት ይውጣ። ያመንበት ማለት በአንድ አመት ውስጥም ካለቀ ጥሩ ነው ይውጣ፣ ካላለቀ እንደገና ተሰርቶ አሁን ለምሳሌ እንደዛ ስንል በጣም ብዙ እንደገና አፍርሰን የሰራናቸው ሙዚቃዎች አሉ። ሊቆዩ ይችላሉ። አልቆ መጀመሪያ አካባቢ የሰራቸው ሙዚቃ ከዛ ወደ መሀል ላይ 7ኛ 8ኛ 9ኛ የምሰራቸው ትራኮች የሆነ በቮይስም በክላሪቲም ጽድት ያሉ የመጀመሪያዎቹ የሆነ የታፈኑ ይመስልሃል። የሆነ ከዛ ግዴታ እነሱን ትከልሳቸዋል። ከዛ ደግሞ የሆነ እንትን ላርጋቸው ስትል የሆነ አይጥምህም። እንደገና ዲሌት አድርገህ እንደ አዲስ ትሰራለህ። ግን እንደ ሳቲስፋክሽን እንደ አገልግሎት ደግሞ ካየው ጀስት የሚመጥን ነው በሚል ነው። እኔ በእርግጥ ብዙ እንደዚህ ለገንዘብ ነው ብዬ ብዙ አስቤም ተጨንቄም አላውቅም። እንደዛ ስለ ልቸገር እችላለሁ። ግን ይሄን ውሳኔ ብዙ ካየው በኋላ ብዙም እንደዚህ በጣም እንደዚህ ገንዘብ በጣም አስፈልጎኝ እንትን ብዬ አላስታውስም እውነቱን ለመናገር በእውነት። ለምን እግዚአብሔር እንዴት እንደሚያኖረን አንተም እኔም ያሉ ሙዚቀኞች ጓደኞቻችን ምስክር ነን እንጂ በዛ ብር አይደለም ሚናቅ ብር አይደለም እውነት። ግን ቢሆንም እግዚአብሔር ቸርነቱን ምሕረቱን ነው የሚያኖረን ማለት ይቻላል እንጂ እንደ ቢዝነስ ካየው አያዋጣም። አሁን የመስፍን ጉቱን ብዙ መዝሙር ሰርተህለታል። የመጨረሻው አልበም ላይ እሱ አሁን ምን ያህል ጊዜ ፈጀብህ? እንደዛ ነው። ብዙ ፕሮጀክት ነው። አሁን እሱ ፕሮጀክት ኦልሞስት በአንተ እጅ ነው ያለቀው። አሁን እሱ ለመጨረስ ምን ያህል አመት ማለት ነው? ስንት ሙዚቃ ነው የሰራው እዛ ላይ? 10 ነው 11 10 ኦልሞስት ሙሉ አልበም ማለት ነው 10 11 ማለት ነው። እሱ አሁን ምን ያህል ጊዜ ፈጀብህ? ሲሰራ ባይዘው ወደ 15ም ተሰርቷል ትራክ። የቀረ 4ም ትራክ ምናምን አለ ቁጭ ያለ አልቆ ማለት ነው። ፋይናላይዝድ መደረግ የቀራቸው ያልወጡ ግን መጨረሻ ላይ የሆኑ መዝሙሮች ሲመጡ አሪፎች ሲመጡ እነ ማዕበል ምናምን የመጡት መሀል ላይ ነው። እዛ እነሱ ሲመጡ ግዴታ ደግሞ የሚወጡ አሉ። አሁን ልክ እንዳሁኑ 23 ምናምን እንደዛ ሳይሆን ብለን የሚወጡትን አስወጥተን ነው 14 ያደረግነው። ውስን ልክ ነው እንጂ እኔ ይውጣ ቢባል እነዛም በደንብ መዘመር የሚችሉ ጥሩ መዝሙሮች ናቸው። ግን ያው ደስ ይላል እንደዚሁ መጣል ራሱ ሰው የተመረጠውን ነገር ቆንጆ ነገር በጣም ቢሰማ ጥሩ። ያው አንዳንድ ጊዜ መዝሙርም አለ ተብሎ ብዙ ነገር ወጥቶ ለሰው ጆሮ መጠንቀቅ የሚያስፈልግ ይመስለኛል አይደል? ታዲያ ጥያለሁ ስትል ራሱ ደስ ይላል እኮ። አዎ 5 ጥዬ 12 ነው ስትል የሚሰማን ሰው አክብረህ ነው የምታወጣው። በሱ ልክ መስጠት አለብህ። ምክንያቱም አሁን 23 ከለቀቅ የምትመርጠው የለም ማለት የምትጥለው በቃ የሰረስከውን ወረቀት ነው ታዲያ ግጥሙን። እንደዛ እኔ ብዙም እንትን አይደለም ብዙም አልደግፈውም። በመጠን ሲሆን ሁሉ ነገር ደስ ይላል ለመስማት። ያው ጆሮ ያው ከመስማት ባይሞላ ግን አሁን ያው ዩቲዩብ ስለሆነ አንዳንድ ሰው ይመቸዋል ማለት ዩቲዩብ ላይ 100 ቢለቀቅ በአንድ ጊዜ ብሎ ያስብና 2 አልበምም ይሰሩ አሉ። በአንዴ 2 አልበም ለቀቅን ምናምን ሚል ቸርች ውስጥም አይቻለሁ እንደዚህ። አሁን ፋሽን ሆነ። ከዛ ደግሞ ኢፒም ተብሎ ደግሞ አሁን 4-6 ትራክ ምናምንም ተጀምሯል። አንተ ከዜማም አንፃር ትገባለህ ብዙ ጊዜ ከግጥምም ትገባለህ። ያ ነገር ብዙ ጊዜ አሁን ስቱዲዮ ሲፈጠር ዘማሪዎቹ ከሚያመጡት ስታየው ምናልባት ያ መዝሙር ከመውጣቱ በፊት የወረደ ይመስልሃል መልእክቱ ላይ ዜማው ላይ? አንተ ከምን አንፃር ነው እንደዛ? የብዙ ሰዎች ዜማ ላይ አለ፣ የብዙ ሰዎች ግጥምም ላይ ብዙ ነገር ትሳተፋለህ። ያስ ነገር መዝሙር ባይዘዌ ይዘው የሚመጡት እነሱ ካላመጡ መነሻ አንተ የምትለውም ነገር አይኖርም። በጣም የሚያመጡትን ሀሳብ በጣም አፕሪሺየት አደርጋለሁ። በጣም ኢንተረስትድ ነኝ። ለምን
እነሱ ካላመጡ አንተ ምን ብለህ ታመጣለህ? የተነሱበት ሀሳብ በጣም ምርጥ። ለምሳሌ ስለ እግዚአብሔር ፍቅር ከሆነ አንተ ከዛ ውጭ አታመጣም። አንደኛ ሀሳቡ ኦልሬዲ ተነስቷል። ስለዚህ ከሱ ሀሳብ ሳትወጣ ትሰራለህ። ወይ ደግሞ ስለ እግዚአብሔር አዳኝነት ከሆነ በቃ እኮ ምንም አትጨነቅ፣ እፎይ ነው የምትለው። አዝማችሁ መጥቷል። ስለዚህ ወይ ቁጥሩን አብረት ትሰራለህ፣ ወይ ደግሞ ምናልባት አዝማችሁ በጣም ዜማው ቆንጆ ሆኖ ቁጥሩ አካባቢ ላይ የመውረድ ምናምን ራሳቸው እኮ ራሱ በቃ ዘማሪዎቹ ራሱ ያስታውቃሉ እኮ ሲሉ ግን ትንሽ ምን አይሏል አልመጣችልኝም ሆነ ሲሉ ያው እንግዲህ እንታገልና ብዙም እንትን አይደለም፣ ደስ ይላል። ያው እኔ ችለው እነሱ ወይ ኢንትሮና ሙዚቃ ቢሰጡኝ እኔም ደስ ይለኛል እኮ ቢቀለኝ። ግን ቅኖች ብዙዎቹ ቅኖች ናቸው፣ ደስ ይላሉ። እንዲህ እናርግ ብትላቸው ሀሳብን በጣም ነው የሚቀበሉት። እናርገው በቃ እንደዚህ ይሁን ብለን ደግሞ በቃ ለምን እንደሆነ አላውቅም፣ እግዚአብሔር ራሱ በእንትን ውስጥ ይሰራል። 2-3 ሆነ ስትሰራ ግሎሪ ይኖራል። ደስ ይላል። የሆነ ህብረቱንም ስለሚፈልገው 2-3 ሆነ እንደዚህ ለ3 ለምናምን የተሰሩ መዝሙሮች እኔ በጣም በቁጥር በጣም ጥቀስ ብትለኝ ያልተደመጡ ያልተወደዱ መዝሙሮች ጥቂት ናቸው ያልተሰሙ። በጣም ብዙዎቹ አላማቸውን አግኝተዋል፣ በጣም ብዙ መዝሙሮች። ስለዚህ ቸርች ውስጥ አልተለመደም አይደለ? አሁን ቸርች ውስጥ ለምሳሌ አንድ ሰው በቃ ጌታ መዝሙር ሰጠኝ፣ መልእክት ጌታ ሰጠኝ ብሎ ነው የሚመጣው። አትንካብኝም ምናምን የሚላለ በኢየሱስ እንደ ኮሪደር ነው አትንኩብኝ የሚል። አንዳንዱ ገና ይሄን በቃ በሌሊት ነው የተቀበልኩት ይላል፣ ገና ሳይጀምር እንዳትነጋ ለማለት አንተ ተኝተህ ምና ይለዋል። እና በእርግጥ እኔ እንደዚህ እንትን የመጡትን ሁሉ ይነካ ሳይሆን ደስ የሚል እኮ በጣም እውነትም እግዚአብሔር ያው መዝሙር እንደሚሰጥ በሌሊት ዝማሬ እንደሚሰጥ ለሰው ብዙ ካየናቸው መዝሙሮች ሁሉ ያየናቸው ሁሉ ምስክሮች ናቸው። ግን ምንድነው አንዳንድ ጊዜ በቃ በሙዚቀኛ አይን ሲመጣ በቃ እኔ እናንተ ሶስተኛ ሰው ስናየው በማስተሪንግ እንኳን በሚክስ ምናምን እኮ አንድ ሰው ሶስቱንም አያርግ ይባላል አይደል? የተለያየ ሶስተኛ ሰው አንደኛ ሰው መጥቶ ሲሰማው ይሄ ማስተሪንጉ ሌላ ሰው ሲያደርገው ከዛ ሚክስ ካደረገው የተለየ፣ ሶስቱንም ስታደርገው አንድ ዳይሜንሽን ነው የሚኖር። የምትወደውን የሆነ ከለር ነው የምታደርገው፣ የሆነ ነገር ይጉደለው ምናምን አታውቅም። ሌላ ሰው ግን ሲሰማው ክፍተትን ያገኛል፣ የሆነ ነገር ያገኛልና እኔ መዝሙርም ቅድም እንዳልኩ ነገር መደጋገም ባይሆንም ለ3-2 ሆነ ስታየው በጣም ሰክሰስፉል ይሆናል። ግን ቸርች ውስጥ ቅድም እንዳልኩ ነው በጣም እንትን አለ። ይህ አልተለመደምም። እኔ እንጃ በቃ አንዳንድ ሰዎችም በግልጽ እንትን አንዴ ምን አድርጎልኛል ይህ መዝሙር ሰጠኝ እግዚአብሔር በቃ በሱ ተጠቅመው ይህን መዝሙር ሰጠኝ እና ይሄው እንደዚህ ዘመርኩት እንደዚህ ሆነ ለበረከት ሆነ ምናምን ሰውም አይልም፣ ጸጥ ነው የሚል እና ያው ይሄ ነገር ብዙ አልተለመደም። ቢሆን ግን ምንም ችግር የለም፣ መሆንም አለበት። እኔ አሁን ብዙ አንዳንድ ነገሮችን ሳይ በመዝሙር ሂደት ለምሳሌ የመዝሙሮቻችን የካሴት የሲዲ ጀርባ ላይ ኦር አሁን ዩቲዩብ ላይ ሲጻፍ ሁሉም ክሬዲት እዛ ጋር ይጻፋል። ሚውዚክ አሬንጅመንት፣ ሚክሲንግ፣ ማስተሪንግ እየተባለ ማለት ነው ይጻፋል። እና እዛ መዝሙር ውስጥ ምናልባት የሆነ ግጥሙን ከሆነ ሰው ሊሆን ይችላል የተቀበለው ያ ዘማሪ አይደለ? ከሆነም አይዲያ ከሆነ እንትንም ሊሆን ይችላል። እና ቸርች ውስጥ ግጥም እንትና ተብሎ አይጻፍም፣ ዜማ እንትና ተብሎ አይጻፍም። ምክንያቱም አሁን ይሄ አርት ነው፣ ድርሰት ነው። አንድን መዝሙር ስትደርስ አንድን መዝሙር ስትጽፍ ለምሳሌ የሆነ ሰው እርዳታ የኳየር መዝሙሮች አሁን ብዙዎቹ ሲሰሩ ቁጥሩ ላይ ሌላ ሰው ግጥም ሊጽፍ ይችላል። አንድ ዘማሪ አንዱ ላይ ልክ አሁን ቅድም እንዳልከው የሆነ ሰው ይዞ ይመጣና መዝሙሩን ይጨማምሩበታል ሌሎች
ስለዚህ የኳይሩ መዝሙር ይሆናል። ያን መዝሙር ግን ጀምሮት የመጣው አንድ ሰው ሊሆን ይችላል። እንደዚህ በሶሎ ዘማሪዎች ግን አይቼ የማላቀው ነገር ከተለያየ ቦታ ሀሳብ ቢወስዱም የሆነ ሰው ሙዚቀኛው ግጥሙን ቢያስተካክል ወይ የሆነ ነገር ጽፎ እንትን ቢያደርግ ይሄ ሀሳቡ በእንደዚህ ይሁን ብሎ ቢያደርግና ቢወጣ የተለመደው ነገር ነው። ሙዚክ አሬንጅመንት እንትና ዘማሪ እንትና ምናምን ተብሎ ነው። እና ይሄ ነገር እንዴት ነው ቸርች ውስጥ ለእያንዳንዳቸው ክሬዲት መሰጠት የለበትም? አይ መናረቱ እንዴት? አይ እውነቴን ነው። አይ ቢሰጥ ደስ ለእድገቱ እኮ ነው። የመዝሙርን እድገት መቼም እንትን ለማለት እኮ የኛም አስተዋጽኦ የግድ ያስፈልገዋል። የኛም ወሬ ለኔክስት የዘማሪዎችና የእንትን ምናምን የሚል ህብረት መሄድ አለብኝ። አይ እዛ ከመሄዴ በፊት መጀመሪያ እኔ ካንተ ጋር ነው ይዘኝ። አይ ምን መሰለህ እኔና አንተ አሁን እንዲህ ራስ ተቀምጠን ብዙ ሰዎች ስለሚደነግጡ በርግጥ እኔ ያው ቢሆን እኔ ደስ ይለኛል። ግን ምንድነው ወንድምን በማሳቀቅ መንፈስ ሳይሆን ሰውየው ራሱ አምኖበት ደስ ብሎ ቅድም ብያለሁ እኮ የሰውየው ማንነት ነው የሚወስነው። ሰውየው ለምሳሌ በጣም ትልቅ ዘማሪ ስመጥር የሆነ ዘማሪ የሆነ ነገር ብትሰጠው ያንተን እድሜ የዘመረ ቸርች ውስጥ በየእሁድ አምልኮ የሚዘመር ለሱ ዘማሪ ቢሰጥ ሰው ራሱ እኮ አይቀበልም ምንም አይም። ግን ሰውየው አይ ዮአብ እንዲረድቶኛል እንደዚህ ወይ ደግሞ መና እንደዚህ እዚህ ጋር አስተካክሎኛል ቢል አሁንም አንተ ሳትሆን እሱ ነው የሚከበረው። ለምን ትልቁን ነገር በቃ አቅልሎ ራሱ ስላወራው ማለት ነው። እና እኛ ጋር ኖርማል ነው። ውጭ ሀገር ምናምን በደንብ ይጻፋል ለዚህ ኢቨን ሁለት መስመርም ሀሳብ ሼር ብታረግ ሁለቷ መስመር ክሬዲት ይሰጣል። እኛ ጋር ግን ያው በቃ ዝም ብለን እኔም አሁን እንደዛ ምንም የሰጠውም ብዙም አይመስለኝም እንደዚህ ያረኩትም አይመስለኝም። ለምን ከነሱም እንትን የተነሳ ነው ዝም ስለሚለው በቃ አንዳንድ ጊዜ የለም ዝም ትላለህ አንተ። እና ግን መሆን አለበት ከዚህ በኋላ መሆን አለበት። እንግዲህ እስቲ የአልበሜ ላይ ሰጠኝና እጽፋለሁ። እኔ አሁን እዚህ ስቱዲዮ ስሰራ በጣም ደስ እያለኝ የመጣው ነገር አንድ መዝሙር ስቀበል ቤኪ አለ። አሁን ከኔ ጋር ቤኪ ይሰራል እዚህ አዲስ አበባ ስቱዲዮ። ሌሎችም ልጆች አሉና በእምነት ጊታር ቤዝ ምናምን ብዙ የሚገቡልኝ ልጆች አሉ። እኔ አሁን የሆነ ድራም ፓርቱን ከሰራሁት አሁን እነ ዴቭ ምናምን ጎበዝ ልጆች አሉ። ኮርድ ይሰራሉ። ሜሎዲ አማን ሊሆን ይችላል፣ አማን ገብቶ ሊሄድ ይችላል ምናምን እና ያ ነገር አውትፑቱ አሪፍ ነው የሚሆንልኝ። እዛ ላይ ሲጻፍ የሆነ የድራም ፓርቱን መና እንትና ቤዝ እንትና ልክ አሁን ላይቭ መጥቶ ሲቀዳ ብቻ ሳይሆን የሆነ ሰው መጥቶ ኪቦርድም ላይ ብቻ የሚሆን የሆነ ኮርድ ፓርቱን ከሰራ ወደዛ ማደግ አለበት ብዬ ነው የማስበው። ደግሞ አንድ ሰው ብቻ አሬንጅመንት እያደረገ እየሰራ ሲሄድ ምን ሲል ቅድም እንዳልከው ማለት ይሄ የምትሰማው አንድ አይነት ቶን ምናምን እየሆነ ይሄዳል። ስለዚህ እኔ ከዛ አንጻር አንድ ለውጥ ቢኖር ደስ ይለኛል። እኔም ዊሽ ማድረገው ነገር ነው በጣም። የፈረንጆቹ ስቱዲዮ አይተህ ከሆነ እኮ በዚህ አንድ ቴብል ላይ 3 ሰው ይቀመጣል ታውቃለህ። ገና አሬንጅመንት ላይ ሲሰሩት ምናምን ይሄ ነገር ይሄ ምናምን እያሉ እኮ በቃ 3 የተለያዩ ሰዎች ኢንጂነሩ ይቀመጣል፣ ሚውዚክ ፕሮዲውሰሩ ይቀመጣል ምናምን እንደዛ አድርገው ነው የሚያወጡት። በጣም እኛ ሀገር ለማምጣት በጣም እንዴት ልበላውን በጣም እንደ ኢትዮጵያ ውስጥ የሆነ ነገር ይሆናል እንደማለት በጣም በቃ የሆነ በቃ እንደዛ ቸርች ውስጥ ለማምጣት በጣም እኔ እንጃ በጣም ጊዜ ይፈጃል። ግን ብዙ ጊዜ አሁን በግሩፕ የተሰሩ ስራዎች ይሄ መልእክት ያላቸው ሀሳብ ያላቸው አንተ አሁን ባክ ጌታ ሆይ አትራራልንም ወይ የሚል አንድ መዝሙር አለ አይደለ? እሱ የትኛው አልበም ላይ እንዳለ አላውቅም። ብዙ ሆናችሁ ነው የሰራችሁት የአዳማ ኮሌክሽን። አሁን እሱ ላይ ምናልባት አላውቅም እኔ ማን ግጥሙን ይጻፈው ማን ዜማውን ይስራው፣ ሙዚቃው ያንተ ነው። ብዙ ናችሁ፣ የተለያየ ሰው ነው አንዱን ቁጥር አንዱ ሲዘምር አንዱን ቁጥር እንትን የሚለውና አውትፑቱ አሪፍ ነው። እስቲ አሁን እሱን እንዴት እንደሰራችሁት እስቲ አንድ ምሳሌ የሚሆነን ስራ ነው። ብዙ ጊዜ በነገራችን ላይ በኤችአይቪ ሲጻፍ አንድ እንትን ትምህርታዊ እንዲሆን ወይ ለሀገር የሆነ ስለ ባንዲራ ስለሆነ ነገር ምናምን እንትን ሲል በብዙ ሰዎች ይጻፍና ይደረስና እነዛ ነገሮች
በግሩፕ ሆነው ይሰራሉ አይደል? ስለ ሴት ልጅ ምናምን የተለያየ ሀሳብ ተሰርቶ የተለያዩ ሰዎች ተሳትፎበት የወጣ ስራ አለ። እናንተም ልክ እንደሱ አይነት ሰርታችኋል። ብዙ ስራ ምናልባት ያንተ ሊሆን ይችላል ብዬ ገምታለሁ በዜማ እሱ ስራ ላይ እስቲ እንዴት አድርጋችሁ ተሰርቶ እንደወጣ እኔ ምክንያቱም እሱን መዝሙር ስሰማው በፊትም በጣም የምወደው መዝሙር ነበር። መልእክቱ በጣም አሪፍ ነው። እባክህ አትራራልንም ወይ ይልና በዚህ ዘመን እኛን መጥቶን የሚመክረን እንደዚህ እንትን የሚያደርገን ሰው የለንም ወይ? እንደዚህ አታስነሳም ወይ? ወደ በቃ መልእክት አለው። አንድ የሆነ ሜሴንጀር የሆነ መዝሙር ነው። አዎ በእርግጥ እኔ እሱም መዝሙር ሀሳቡ የመጣው ዝም ብለን እንደዚህ ለምን አንሰራም የሚል ሀሳብ አመጣና እዛ ዜማውን ዜማውን ሀሳቡን አንድ ቁጥሩን እኔ ሰርቼ እንደዚህ አይነት ሀሳብ እንደዚህ እናድርግና እስቲ ሪል የሆነ ማለትም ሰው በሚያስፈልገን እኔ ለምሳሌ በቃ ባደኩበት ቸርች ውስጥ ጥሩ የሚወደዱም ሰዎች አሉ እና ደግሞ የሆነ ደግሞ የመሪም ችግር ሊኖር ይችላል። ግን ቤተክርስቲያን ሊነካ እና እንትን ሊል ማይችል ኢሹ ነው ማለት ነው። ግን ብዙ ጊዜ አንዳንድ ሰዎች በጣም የሆነ ሰው አሳዝኗቸው ከቸርች ይወጣሉ፣ በጣም ይጠፋሉ። ያ ሰውዬ እርግጠኛ ነኝ ወይ 4 አመት ቢመራ ነው ቸርቹ። ከ4 አመት በኋላ ሌላ ሰው ነው የሚተካው ወይ የሚገርም ሰው ነው የሚመጣው። ግን በቃ ጸባይ አመል ቸርች ላይ መቀየር የለብንም። ያው የቤተክርስቲያን ስልጣኗ ትልቅ ስለሆነ ማለት ነው። ግን ይሄንን አስበን አትራራልንም ወይስ እኔ እንደዚህ ሆነ እግዚአብሔር ወይ ሰው ስጠን፣ በፍቅር የሚናገር ሰው የለም ቸርች ውስጥ ህዝብን የሚይዝ የለም እና ራሱን እንድትፈራው ነው የሚያደርግ፣ አንተ እንድትፈራ አይደለም የሚያደርግን እና እባክህ እንደዚህ አይነት ራርተ ሰው ስጠን እንደዚህ የሚል ሀሳብ ጻፍክ። ከዛ እንደዚህ አይነት ለምን አጽፉም እያንዳንዳችሁ ስል ሰው ራሱ የግሉ ታሪክ አለው። እዛ አሰግድም ሊሆን ይችላል ሰለሞንም እዛ ውስጥ የነበር ነው የራሳቸው ቸርች ውስጥ የሆነ አንዳንድ ስሜት የሆነ ነገር ሆኖ ግን በቃ ጀስት መፍትሄው ማን ጋር ነው ያለው? እግዚአብሔር ጋር ስለሆነ በቃ ወደዛ ሀሳብ ይምጣ። ለምድራችን ደግሞ መጨረሻ ላይ እንደዚህ አይነት ሰው ያስፈልገናል፣ እንደ ሙሴ አይነት ሰው ከዛሬ እንግዲህ 17 አመት ማለት ነው እንደዚህ የሚያሻግረን ምንም ነገር እንትን ሳይል እንትን እንኳን ከምታረግ እኔን ብትገለኝ ይሻላል እንደዚህ ሚል ሰው እግዚአብሔር ህዝቡ ከምትቀጣ ሚል እኔን ብትወስደኝ ይሻላል የሚል ሰው እንደዚህ አይነት ሰው ያስፈልገናል። እና ለዚህ ሁሉ አንተ ካራራልን ያንን ሰው ልናገኝ አንችልም የሚል ሀሳብ አመጣ። ያ ነው እንደዛ ነው የተሰራው። መነሻ ሀሳቡ እንደዛ ነው። እስቲ የቸርች አስተዳዳሪዎች የቸርች ፓስተሮች እንግዲህ ያው ብዙ አንተ አሁን የራስህ አስተዋጽኦ አለ። ቸርች ደግሞ ከእናት ከአባት ወስደ ደግሞ ቸርች መተህ የምታሳድገው አለ በመንፈሳዊ ነገር። ቅድም እንዳልከው ቸርች ላይ ብዙ ኪቦርድ የመቆለፍ እስካሁን የተከፈተው ከታችና ከላይ እንደ ድፎ ዳቦ ከታችና ከላይ ስሙ የተለያየ ስም እየተጻፈ ከላይ ከታች እሱ አይኔ ላይ አለ። ግን እዛውም እኮ በሰማያዊ ፓርከር ቢጽፉት በቀይ ዋርኒንግ በቃ የሆነ እንደ ቀይ ሽብር ነው ትፈራዋለህ። ደግሞ ማብሪያው ጋር ነው የሚጽፉት እንዳታበረው እና ቅድም እንዳልኩ ነው። ቢሆንም ለቸርች የሚገርም ነገር አሁን ለስቅለት ቤት ሄጄ እዛ እኛ ሰፈር አንድ በጣም የተወደደ ልጅ አለ ጎረቤታችን ነውና እሱን ጠርቼ አሁን እሱን ሳየው በቃ ድሮ እኔ ቸርች ውስጥ የማረገው መንፈስ አይበታለሁ። ለቸርች ያለው ፓሽን በቃ የሆነ ምናምንና እስቲ ወክ አርገን ቸርች የድሮ ቸርች እንሂድ አልኩት። እዛ ወክ ያረግን መጣ። ቸርቿን አየሁ እና በጣም በቃ የሆነ ተለዋውጧል ብዙ ነገሩ። ግን ሪል የነበረኝ መንፈስ ግን ሳየው ብዙ ነገር ተሰማኝ። ድሮ ምንጸልይበት ክፍል የህፃናት እንትን ሻወር ምናምን ምንገባበት ምናምን ሲያሳየኝ ከዛ የሆነ
እዛ የነበሩ ጥበቃዎችና የሆነ ሰውዬ ነበር እንዴት ምናምን ስል ይህ ቸርች እኮ የሆነ እንትን ያደርጋል እንደ መንፈሳዊም ከመንፈሳዊ ስሜታ ያደርጋል። ይህ ቸርች እኮ እኔና ማዘር ነው የሰራ ነው ባሬላ እንዲይዘን ገንዘብ የለም ቁልቁለቱን የደፈን ነው የሆነ ስሜት የሆነ እንትን ይመጣ የሆነ ሳየው ያደኩበት ቸርች እና አሁን ልጅ ሆነን ያው እንደ ልጅ ብናጠፋም ሰው እንደ ልጅ ነው የሚያየን። ግን ያን ሁሉ ጊዜ በቤተ ክርስቲያን ውስጥ እንድንቆይ ያደረገን ቅድም ያልኩ በቃ ሪል ምንውልበት ሌላ ሞያ የለንም ከዛ ከቸርች ውጪ ማለት ነው። ብንቀጣጠር ቸርች ነው የትም ሄጃ ስለሌለን ሳንደዋወል ስልክም የለም ምንም ሳንል የቤት ስልክ ነው። አንዱ ሰው ቤት ይኖራል አንዱ ሰው ቤት አይኖርም። እዚህ ቀጥታ የምንገናኘው ቸርች ነው። በዛ ቸርች ውስጥ ከውስጥ እስካሁን የማይወጣ ከልባችን ውስጥ የሚያወጣ የክርስቶስ ፍቅር የነካን በዛ ውስጥ ነው በልጅነት ውስጥ ነው እንጂ ሙዚቃ ታከላከለን ብለን ወደ ዓለም አልሄድንም። የሆነ ነገር ሆነናል ብለን ወደ ሌላ አማራጭ ሙዚቃ አለ ብለን ወደ ሌላ መንገድ አልሄድንም። በልጅነታችን ያየነው ፍቅር ከቤተሰቦቻችን የወረስነው ሪል ክርስትና ማለት ነው። ቤተሰቦቼን ታውቃለህ አንተ እኔም አውቃለሁ በዙሪያ ያሉትን ጓደኞቼ አውቃለሁ። አባት እናታችን እንዴት ለክርስትና ዋጋ እንደከፈሉ። በዝማሬ ግን እነሱ እንትን ነበራቸው ለአንተ ያሳዩክ ወደ ዝማሬ ወደ ሙዚቃ ለምሳሌ ጋሽ ገብሬ በፊት ዘማሪ ነበረ። ምንም ፋዘር ምንም ቴፕ ከፍቶ አብሮ አይዘምርም ምንም መዝሙር ጭራሽ በቃ እማዬ እንደውም ትንሽ ትሞክራለች። አዎ ግን ብዙም መዝሙር ትወዳለች ከነ 4 ግጥም ሙሉን ግጥም ትላለች። ኳየር አገልግላለች አይ ቲንክ ከማዘር ጋር አንድ ላይ አገልግሏል። ማዘር ጋር በጣም ጓደኛሞች ነበሩ ድሮ እና የነሱም የህይወት ተጽዕኖ እሱ ነው። ከቤተሰባችሁ አንተ ጋር ነው በቃ የጀመረው መዝሙር? አዎ ኤሚኬሲ ስትገባ እኮ ግዴታ ኳየር ትገባለህ። ከዛ ግን ያው ግሬስ ተፈትኖ ድምጽ ምናምን አድርጎ ነው። ግን እኛ ቤት እንግዲህ እኔ ብቻ ነኝ እንግዲህ ያው በመንፈሳዊ ብዙ ነገር ከአባትም ከእናትም ብዙ ተስተው ነገር ይኖራል። ወደ በመዝሙሩ ስትሄድ አንተ ጋር ነው ጀመረው ማለት ነው። ያው ወደ ልጆችክ እንደሚሄድ እርግጠኛ ነኝ። አዎ የስቱዲዮ ስም መዝሙር ስቱዲዮ ነው። በመዝሙርም ነው እዚህ የደረስከው። ኔክስት እንግዲህ ያለውን ነገር ወደ ልጆች ጌታ ልጆችማ ዘማሪ 2 ልጆች አሉ። አንደኛው እንደውም እንደ መዘመር ያረጋታል። በእውነት ጀምራለች መዝሙር ትወዳለች በጣም። ትልቋ ስንት ነው እድሜዋ? ትልቋ አሁን 6 ዓመት። ያው እንግዲህ ዩአብን አላስተዋወቅኩም ቅዱሳን በዚህኛው ሳይድ አላስተዋወቅኩም። የአንድ ሚስትና የ2 ልጆች ስለዚህ መዝሙር የሚባለው ኔክስት እኔ አሁን ከእናቴ ነው የመጣው ብዬ ነው ማስበው። ፋዘርም በፊት አኮርዲዮን ይጫወት ነበር ቸርች ውስጥ ብዙ አልቀጠለበትም እንጂ አኮርዲዮን ይጫወት ነበር አለ እነሱ ጋርና አጎቶቼ ጋር። ያው አጎቴን ታውቀዋለህ ደቡብ ቸርች አንተም እሳቸው ዋና ናቸው። ጋሽዮ እንግዲህ ዋና ናቸው። ብዙ በዝማሬ አልበምም አለው። እሳቸው የጴንጤ ቤቶቨን ናቸው። ማይነካኩት ማያውቁት ሙዚቃ የማይጫወቱት ስኬል የለ በጣም ሁለገብ ናቸው። በጣም ብዙ ይሄ የትርጉም መዝሙሮችን አሁን እኔ ራሱ ሌሎች ሰዎች ጋር አሉ እነዚህ መዝሙሮች ምናምን እላለሁ። ብዙ መዝሙሮች ነው ያሉት። ይሄ በትርጉም በፊት የሚዘመሩ መዝሙሮች አሉ አይደል? እሱ ከሜኖናይት ጋር ምናምን ብዙ ይሄ ከኤሳይም ጋር ምናምን ብዙ ስለሰራ ከነጮች ጋር ብዙ ስላገለገለ የትርጉም መዝሙሮች ያልዘመራቸው ምናልባት ሌሎች በሱ እድሜ ያሉ ሰዎች ጋር ምናልባት ማጋ ሊኖር ይችላል ብዬ አንዳንዴ ያስባሉ። አልበም ከጋሽ አለሙ ጋር ሰርቷል። እሱ አሪፍ ሆኗል። ሜቢ እንግዲህ ሌሎች ሰዎች ጋር ካለ በጣም የሚገራርሙ መዝሙሮች ናቸው። ስራ ላይ በጣም የተለያዩ ሳውንዶችን እንግዲህ ሰምተናል አይደለ? ሰው በየጀነሬሽኑ ምናምን አንተም ጆሮህ እየተለወጠ ይሄዳል። ለምሳሌ አንተ በፊት የሰራበት የኤፍሬም መዝሙር አለ። ከዛ ለዳጊ ጥላውን የሰራበት አለ። ለናገኘው የሰራበት እነ ሁሉም ይስማ ለተከስተ የነ ኬፋ ከዛ ለነተከስተ አንተ የትኛው ሳውንድ ላይ ነው አሁን የደረስከው? ማለት ምን አይነት ብዙ ጊዜ ይቀየራል አይደለ? ሳውንድ
አንተ ምን አንዳንዴ በጣም ሙዚቃዎች ብዙ በዝተው የተለያየ ብዙ ትራኮች እንትን ብለው የሚወጡበት ነበረ። አንዳንድ ጊዜ ደግሞ በትንሽ ሙዚቃ ሀሳብህን የምትገልጽበት አለና ምን አይነት ሳውንድ ላይ ነው አሁን ያለው? እኔ በሳውንድ ምናምን ደረጃ የሆነ ድሮ ምንም እኮ በቃ ሳውንድ ምንም እኛ ስለ ሳውንድ ምንም አይዲያውም የለንም። ሳውንድ የሚለው ራሱ እንትን እያለ አዎ። ግን ያኔ ዝም ብለህ በቃ ኦዲዮ ከቀየርከው በቃ ሲወጣ የምትሰማውን ሰርፕራይዝ ነው የሚያደርግ እሱ ነው ሳውንድ እንጂ ሳውንዱ ብለን ተጨንቀን አናውቅም። አንደኛ እንደመጨረስ መጨርሶ ኦዲዮ ቀይሮ በቃ ያለቀ ሙዚቃ ማውጣት ነው እንትናችን እንጂ ከሳውንድ አንፃር በእርግጥ እነዛ ሙዚቃዎቹ እንትኖቼ ስለሆኑ መነሻዎቼ ስለሆኑ የሆነ ከለር አላቸው መወዳቸው። የሆነ አንዳንድ ሰው እንደውም አረ በእናትየዋ ቢያውኑ ጥሩ ነው ቴስቱ ግን የድሮም ቀላቅል ብላ ይላል። ሰው የድሮ ነገር ሁሌ ሰው ይወዳል። የሆነ በቃ ምን ወይ ትራይተኑ ድምጽ ይሁን ወይ እንትኑ አላቅም ሰዎች ይሉኛል ኮሜንት ላይ እንደዚህ እንትና ይሰራለት እሱን እንወደዋለን እሱን ቴስትን ደግሞ ያው ላይፍ ታይም ደግሞ ሁሌም እንደዛ አትቀጥልም። የተለያየ ሳውንዶች ሲመጡ ትቀያየራለህ። ሳውንዶችን ወደ ተሻለ ለማድረግ ትሰራለህ እንጂ እኔ ይሄ ነው ብዬ በሰራሁባቸው እንትን የሆነ በቃ አንተ የራስህን የምትወደው ሳውንድ የትኛው ነው ያለህን? በጣም አሁን ከሰራቸው ከወጡ ስራዎች የትኛው ነው ደስ የሚልህ? እኔ ከቅርብ ጊዜ የሰሯቸው ራሴ የሆነ ሁሉ ነገር ሳውንዱም ጥሩ ነው የምለው እነሱ ናቸው። ለምን ከቅርብ ጊዜ ከክብራችን አንተ ጀምሮ ጥሩ ነው መወደው የሆነ አለ። ግን በቃ ሞር አሁን በእነዚህ 5 አመት ምናምን የሰሯቸው እነሱ የራሴ የሆነ መወደው ሳውንዱ ጥሩ ነው ብዬ የማምንበት። አሁን የሆነ ሙዚቃ ሰራች የሆነ ሳውንዱ እንዲህ ቢሆንስ እንደዚህ ብዬ አሁን ነው በገባኝ ልክ አሁን ስለ ሙዚቃ ብቻ ሰርቶ ለመሄድ ሳይሆን ጥሩ ሳውንድ ወጥቷል ይስሩ እንዴት ነው ምናምን ሲሰማ ደስ ይላል ወይ ብዬ እንደዛ የማስበው አሁን ነው። ከዛ በፊት እንዳልኩ በቃ ዝም ብሎ በጆሮ የሆነ በቃ ድሮ ከደለቀ ምናምን ግሩቪ ከሆነ በቃ ይባላል። ግን ያው እየገባህ ምናምን የምትሰራው ደግሞ አለ አይደል? ሳውንዱን ገና ስትሰራው ምናምን እየመጣልህ ለአንተ በደንብ እየገባህ መሄድ እንትን አለ። ስለዚህ ክብራችን አንተ ምናምን በጣም እነሱ ናቸው። አሁን ብዙ ጊዜ ከዚህ በፊት ተገናኝተናል እኔ እናንተም ኤልያስ ጋር አይደለ? ኤልያስ መልካ ጋር በጣም እዛ አካባቢ አሁን ብዙ ያንተና የሱ ተች ኢዮአብ ኤልያስ መልካን ይመስላል ይባላል። አሁን እሱ ነገር እንዴት ነው አንተ ላይ የፈጠረብህ ነገር? አሁን ብዙ ሰው ዘፈን መስማት ነው ዘፈን ማስመሰል ነው ይላል። መንፈሳዊ ሙዚቃ ነው፣ ከዛ ደግሞ ያኛው ደግሞ ዓለማዊ ሙዚቃ ነው። እኔ ኦፍ ኮርስ ከብዙ ሌሎች ሙዚቀኞች ጋር መንፈሳዊ ሙዚቃ ከማይሰሩ ይሰራሉ። አክቹአሊ ብዙዎቹ እንደውም ደስ እያላቸው ነው የሚሰሩት። እና ኤልያስ በጣም ሰርተዋል ብዙ መንፈሳዊ አበጋዝ ሰርተዋል፣ ዳግማይ ሰርተዋል። ከዳግማይ ጋር በጣም ትቀራረባላችሁ እና ግን በቃ ተጽዕኖ አንተ ላይ ያሳደረብህ ነገር አለ። ኦር የኤልያስን ይመስላል ይባላል ኢዮአብ። አዎ በእርግጥ ኤልያስ እንግዲህ ይመስላል ማለት እንኳን እኔም አልችልም። አይመስልም እኔ ያው ይመስላል ማለት እኔ አይመስልምም። በእርግጥ የምንጠቀማቸው እቃዎቹ ተመሳሳይ ናቸው እና ልጅ ሆኜ በእርግጥ የምሰማው ቸርች ውስጥ ስሰማ ትንሽ ለየት አለብኝ። የተከስተን አልበም ስሰማ ምንድነው አልኩኝ እንደዚህ አለ እንዴ? ቸርች ውስጥ የተለመደ ሳውንድ አለ። አሁን ሲኤም የሚሰሩት ሳውንድ አለ። እዛው መሀል የሰሩ ሙዚቀኞች አሉ። ልክ ኤልያስ ሲመጣ ዳን 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 ከሳውንዱ ከምኑ ምንድን ኤልያስ በቃ ያን ጊዜ በቃ ለኔ ዩኒክ ሰው በቃ እዛ ላይ በቃ እንግዲህ ያለውን አሬንጅመንት ቸርች ውስጥ በጣም በሃይ ኳሊቲ ከተሰሩ ስራዎች ውስጥ አንደኛ የተከስተ ቁጥር 3
እና ደግሞ ማን ነው ስትል ኤልያስ ነው በዛን ሰዓት ተጽዕኖ እንግዲህ ራሴ ኤልያስን ወደድኩ። የእሱ የሚመስሉ ድምጾችን መፈላለግ እንደውም የሆነ ስቱዲዮ እኮ ደውዬ ጠይቄያለሁ። ያቺ ቮይስ የት ነች ምናምን ብዬ ትዝ ይላል 84 ቁጥር ነች ምናምን ብለኝ እና የምትወደው እኔ ኤልያስ በእርግጥ በደንብ የምወደው ሙዚቀኛ በደም አይ ቃላት የለም። በጣም ደግሞ ከሁሉም ጋር ከጸባይም ጋር በጣም ከቅንነትም ጋር ከደግነት በጣም ካለው ስም አንጻር እንዴት ይጠግባል እኛ ስንሄድ ሲያስተናግደን እንዴ በጣም በጣም ምግብ በልታችኋል የበላን ሁሉ አይመስለውም። ያው እኛ ጠውልገን ስለምን በቃ የሆነ ፍትፍቱ ምናምን ትዝ ይላል እዛ ቤት የሚጣፍጥ ቀይ ወጥና እሱ ኮካ ምናምን ያመጣል እዛ በቃ ሰው አይንቅም። ሙዚቃም ስታሰማው ጉድለትን ይነግራል። አንተ አሁን እሱ ነገር ግን ተጽዕኖ አድርጎብህ ሊሆን ይችላል። እኔ በጣም ሙዚቃው ላይ በጣም እኔ በጣም ተጽዕኖ ምንም በቃ ማይካድ እኔ በቃ እኔ እንጃ ኤልያስ በጣም በቃ ከሙዚቃው ባለፈ ሙዚቃው ምንም ማንም ሰው የሚመሰክር ነው እና ለዛም ይሆናል በእርግጥ የሆነ እንደ ድንገት የሆነ አልበም አንድ አልበም ሰርተን ነበር ከሱ ጋር የሰለሞን የሳውዝ አፍሪካ እና ሰለሞንም ወደ ጌታ ሄዷል። የሶልና ሰለሞን ይርጋ እና እሱ አንድ ትራክ እዛ ላይ ሰርቷል እና ስቱዲዮ መጣ ማለት ነው። እስቲ ማስተሩን አምጣው ልስማ አለኝ። ከዛ ማስተሩን ይዤ ሄድኩኝ። ከዛ እንቁ ነው መሰለኝ ሚክስ ያደረገው ባልሳሳት። ከዛ ኤልያስ ታውቃለህ ምንም ነገር ሲሰጥ ወረቀት ነው የሚያወጣው ኮሜንት እየጻፈ ነው እንዲህ ዝም ብሎ አይነግርህም። በቃ አሁን ለምሳሌ እኔ ኮሜንት ስጠኝ ብትለኝ ለህዝብ ገበያ ላይ ከወጣ በኋላ ምን አድርጌ ነው ኮሜንት ብሰጥ መዋሸት ነው የምጀምረው። አረ ይገርማል ነው የምልህ አይደል የሆነ ኦልሬዲ ወጥቷል። ባይወጣ እንዲህ ነው እሱ ወጥቷል እኮ በስራት 14 ትራክ ቁጭ ብለን ሰምተን እንትኑ እዚህ ጋር እንዴት ነው ሚክሱ እንዴት ነው ያጀቡት ይለኛል። በቃ ከፊት እኮ ቁጭ ያሉ ይለኛል አጃቢዎች አልቆ እኔ በቃ እና ከዛ በኋላ የሆነ ትራክ መጣ ፊፕስ የማን ነው የሙዚቃ ኧረ እኔ እንጃ አልኩት ያንተና ያው አለ የራሱን መሰለው እኔ ደነገጠ ብቻ ሲሆን ክፍት ሲል ደነገጠ። አንድ ነው እንደ ዕቃችን አለ ትራይተር እኮ እና እንትን ሲል እንዴ ቮይሱም አንድ ማን ነው እንትን ያደርገዋል በቃ ሪቨርቡ ምናምን ጥሩ ነው አለኝ። ያው አቤኔዘር ነው እንትን ያደርገዋል አልኩት። የአቤኔዘር የሲኤምኤም እሱ እኮ የኔንም እሱን ያስተካከለልኝ በጣም የሚገርም ምናልና ኤቢ እዛ ጊዜ ያስተካከል ነበር። በጣም ሪቨርቡን አንድ ደስ ይላል የሲንዞቹ ሞጁሎቹ በቃ በጣም እንትን አድርጎታልና እዛ እንደዛ ያለኝን አረሰው። ከዛ ጥሩ ነው ምናምን ብሎ ብቻ እኔ ከኤልያስ በጣም ኤልያስ በጣም እንደ ሁላችንም እኛ ብናወራለት እንግዲህ ብዙ በጣም የሚገራርሙ ባህሪዎች አሉት። በጣም እንዳልከው ሰው በጣም ይወዳል፣ በጣም ያከብራል። እንደገና ደግሞ እኔ ማይበት ኤልያስ ላይም አንዳንድ ብዙ ሙዚቀኞችም ላይ ብዙዎቹ ቸርች ገብተው ምናምን እንትን ያሉ ናቸው፣ ቀምሰው ምናምን ያወጡ ናቸው። ግን ብዙዎቹ ለቸርች ሙዚቃ ትልቅ ክብር አላቸው። ከቸርች ሙዚቀኛ ሲሄድ በጣም ማውራት ይፈልጋሉ። ሙዚቃ ባይዙ እንትን አለው አይደለ? የሆነ የራሱ የሆነ የምትግባባበት ቋንቋ አለው። ስትሰራ የትኛውንም ዓለማዊ ሙዚቃ ሰራ የሆነ የቸርች የኦርቶዶክስ ቢሆን የፕሮቴስታንት የሙስሊም መንዙማም አሁን ነሺዳ ምናምን የሚባል ይሰራል። ብዙ ሙዚቃ የምትግባባበት የራሱ የሆነ ቋንቋ አለ። የምትቀዳበትን መሳሪያ ልትጠያየቅ ትችላለህ። የምትሰራበትን ኢንስትሩመንት ሞጁሎቹን ኪቦርድን ምን አረከው እዚህ ጋር ኢፌክቱ ምን ሆነ የሚል በደንብ እንትን ትላለህ። ኤልያስ ግን በጣም ዲቴል ነበር ብዙ ነገሮችን የሚጠይቀው። ትዝ ይላል በጣም ነው በቃ የሚያስወራን የነበረው። እዛ ካንተ ጋርም በጣም ትልቅ ቲሸርቷን አምጣልኝ እያለ በጣም ወስማ እኔ በቃ
ማረሳው በቃ ከባድ። እኔ አሁን ለመጀመሪያ ጊዜ ያን የሚያህል ከባድ ትልቅ ሙዚቀኛ ትዝ ካለ ብዙ አርቲስቶችን አላስገባም እያለ እኛን ነበር የሚያስገባ። አይገቡም እያለ እኛ ቁጭ ብለው እያለው እኛን በቃ ስልክ ሰጥቶ ይግቡ እያለ በቃ የነበረውን ቁጥጥር ታውቃለና ከዛ ጀምሮ ለቤተ ክርስቲያን ልጆች በጣም ትልቅ እንትን አለው። ደግሞ ስንሄድም ደግሞ በቃ በስርዓት አገልግሉ የሚለው እንደዚህ ነው ምናምን በቃ እንደዚህ ወሬ እንዳይሰማባችሁ እንደዚህ ሆኖ ህይወታችሁ እንደዚህ እንግዲህ አብረን ራሱ ስንት ጊዜ እንደዛ ብሎናል። እና በቃ ከዛ ባለፈ ደግሞ ስለሚያውቀውን ነገር ለመናገር የሚያውቀውን ነገር በቃ እኔ ሚክስ እንግዲህ ዝም ብዬ እስቲ አንድ ቀን ሚክስ እንዴት ነው እስቲ ሄሉዬ ምናምን አሳይ ምናምን ስል ምን እኔ እኮ ምንም አላውቅም በቃ የሆነ ነገር በቃ እንትና አበጋዝ ያሳየኝን ቃል በቃል እነግርሃለሁ አለኝ። እሺ በቃ ብዬ ያው ሲጽፍ እሱም ስላየው እኔም መጻፊያ ይዤ መጣሁ። ያው እንትንም እንዳይጠፋኝ ነገር ብዬ ያው ጻፍኩኝ። እዛ እንደዚህ ዲሌይ እንዲህ ነው እንደዚህ ታረግ ሬጌ ስትጠቀም እንደዚህ 1/2 ምናምን ትሪፕሌት እያረክ ምናምን ሞክረው እስቲ ሲለኝ በቃ የሆነ የሚያምር የሆነ ችግር የነበሩትን ነገሮች ማንም ሰው ሚክስ ላይ ነው አሳይቶ የማያውቅ እቺ ነች ሲምፕል እንደዚህ እንደውም እስቲ አንተ በምንድነው ሚክስ ለማድረግ የምትሞክረው አለ። በዚህ ስለው ይሄ እኮ ሮንግ ነው አለ። ይሄ እኮ ጭራሽ ድምጽ የሚያበላሽ በዚህ ነው ሚክስ የምታረጉት? በጣም ጎበዞች ናቸው ቸርች ልጆች አለ። በተበላሸ ነገር ነው እንደ ሚክስ እየተሰራ እንደሚያምሩ አለ። ማለትም ከመጠቀም ሳውንዱን ኖርማል ሳውንዱ የዘማሪውን ወይ ደግሞ የገባውን ድምጽ የሚጎዳ ኢፌክት እየተጠቀመን ነው እኛ በዛውስ ሚክስ ምናደርገው። ኦልሬዲ ልክ ፕላጊኑን ስታስገባው ኳሊቲ ይወርዳል እዛውስ የምታስገባው እንትና እሱ ይሄን ሳይሆን በሲምፕል ነገር እንደዚህ ይሄ እንደዚህ አድርገ ቁጥሩ እንደዚህ አድርገ በቁጥር እንደዚህ ያቺን የጻፍኩትን ይዤ ሄድኩኝ። ተባረክ ብዬ በቃ አመሰግናለሁ ብዬ እና በዛም በቃ ምን በቃ የታወቀ ነው የሱ ቀንነት ያለውን ነገር ያሳየ። በጣም በቃ ደስ እያለው በቃ ማካፈል ይወዳል በጣም። እኛ በምንሄድ ጊዜ አንድ የበረከት መርድ እና የወርቅን አላሩን ስራ ሰርተን ነበር እዛ እኛ ስቱዲዮ። የበረከት መርድ አንድ ሚሊኒየም የሚል አልበም፣ የወርቅንም ደግሞ አንድ ወላይትኛ በጣም ቆንጆ አልበም። እነሱን በቃ እስቲ እናሳየዋለን እናስገምግመው ምናምን ብለን ሄድን። እንትን ህንጻ ላይ ነበር ሬድዋን ህንጻ ላይ 4ኛው ነው 5ኛው 3 እንዳልከውም ሌሎች በቃ ዘፋኞች ምናምን ከታች ቁጭ ብለው እንደዚህ መጣን ምናምን ስለ ሚኪም ነበረ ሚኪ ጃኖም ነበረ ከኛ አብረን ነበር የምንሰራው። ገባን 3-4 ሆነን ገባን። እኔ አቤኔዘር ታፈሰ ሚኪም ይመስለኛልና ምረታብ እና እዛ ላይ ኔክስት እያደረገ ሁሉንም ይሰማ ነበር። እና የኔ ሙዚቃ ፓኑ በዝቶ ነበር። ፓን ማለት አሁን ለምሳሌ አንዷ ፒያኖ ወደዚህኛው ራይት ስፒከር ላይ አንዱ ጊታር ወደዚህ እና በጣም አብዝቼው ነበር መሰለኝና ሰማ ብዙ ነገር እንትናለና ጆሮን እንዲ ምናምን አለና ይሄኛው ሌላ ባንድ ውስጥ እየተጫወተ ይሄኛው ሌላ ባንድ ውስጥ ይመስላል ፓኖቹ በዙ ትንሽ ይሄን እንትን አድርገው አለና የምረታብንም ሌላ አስተያየት የኤቢንም ሌላ አስተያየት ምናምን ነግሩን በጣም አንዳንዴ ፈኒ ያደርገውና አሪፍ አድርጎት እንትን ይላል። ለነሱ በጣም ትልቅ ሪስፔክት አለኝ እኔ በእውነት ትልቅ። አሁን ሴሚናሪ ትምህርት ቤት ውስጥ ብዙዎቹ ቀርበው ይማራሉ ያያሉ ያሬድ ውስጥ ምናምን ብዙ ለቸርች ሙዚቃም አሁን የመጡት ነው ማለት በጣም ብዙ እንትን ያሉት ትልቅ የሆነ እንትን አላቸው። አንተ አሁን ብዙ ጊዜ ስትሰራ ካንተ የሚገርመኝ ነገር በፊት የምንጠቀምበት እኛ ሰርቲቱ አለ አይደል ኪቤዝ ሁሉም ሰው እያሳደገ ምናምን ይሄዳል። አንተ ግን በቃ እሱን ሳውንድ ትወደዋለህ በጣም። ለምንድን ነው? እኔ እንጃ በቃ አሁን ተመቸኝ። በቃ የሚወጣው ነገር አሪፍ ከሆነ አሪፍ ነው በቃ ከሌላ እንትንም እንደመሞከር አረኩኝ። መሀል ላይ የመጣውን ምንድነው ኪቤዝ 5 በቃ መሀል አውቀው የቻይና ስልክ መሰለኝ ውስጡ በቃ ይቀጥንብኛል። እግዚአብሔር ያን ከሰጠኝ ለኔ የሚስማማኝን ደግሞ ፊት የሚያደርግ ከሆነ ምን ችግር አለው ብዬ በቃ ደስ ብሎኝ በዛ ነው የምሰራው። በቃ
ምንም ሳልረበሽ የምወደው ዋናው ውስጥ ያለው ነገር በቃ የሚያወጣልህ ከሆነ ኦልሬዲ አንተ ከተመቸ ስሰማውም ደግሞ እኔ ኦልሬዲ አንተ ብዙ ሙዚቃዎች ሳውንዳቸውም ጥሩ ስለሆነ እኔም ብዙም ለምን በዚህ እንትን አይልም የሚለው ነገር ብዙም አይመጣብኝም። መዝሙር ግን ያው እንትን ማለት አለብኝ ያውቃለሁ። ይረዳሃል አይደለ? በደንብ ሳውንዱን ለምሳሌ ቴክኖሎጂው እንትን እያለ ሲሄድ የሆነ ነገር እያቀለለ እውነት ነው። አያየሁ አሁን እንደውም ጥሩ ነው። ኪቤዝ 14 በጣም ይገርማል። እሱን እየመካከልኩ ነው እንግዲህ እስቲ ቀስ ቀስ እያልኩ እዛ ላይ ደግሞ በጣም የተሻለ ነገር እንሰማለን። በጣም ጥሩ ነው። በጣም አንተ አሁን የጀመርካቸው ሌሎች እንትኖች አሉ። ጎስፕል አዋርድ አለ፣ መዝሙር ሳውንድ ኮንሰርቶች አሉ። ስለ እነሱ ነገር እስቲ ንገር። ከምኑ ላስቀድም ከፈለክ ከጎስፕል አዋርድ። እሱ ያው ቤተ ክርስቲያን ውስጥ ማን ነው የሚሸለመው? ሽልማታችን በሰማይ ነው፣ ማንም የሚሸለም የለም የሚልም አመለካከት እውነት ነው። ግን ያው ቸርች ውስጥ እንትን ነው ያው አፕሪሺዬሽን አልተለመደም። ሪስፔክት ማድረግ እውቅና መስጠት በሌላው እንትን የተለመደ ነው። እኛ ጋር ቅድም እንዳልነው ከመዝሙርም አንጻር ከምንም አንጻር የቆየ ሀሳብ ነው ይሄ ነገር። ከጊዜ አንጻር እንደዚህ ትክክለኛ የሆነ በሆነ መንገድ በጣም ዝም ብሎ አንስቶ የሆነ ነገር መስጠት ሳይሆን በጣም ቸርች ውስጥ ትልቅ ነገር ያበረከቱ ሰዎችን እንደዚህ አይነት እውቅና መስጠት ይሄ መጽሐፍ ቅዱሳዊ ነው። ሪስፔክት ማድረግም መጽሐፍ ቅዱሳዊ ችላ ተጠቅሞ እኔ አሁን የሆነ ሰው ለምሳሌ አሁን ለመጀመሪያ ጊዜ ኢትዮጵያ ውስጥ እንደዚህ ነገር የጀመረ እሱ ነው። ይሄን ዲጂታል የሆነ ሳውንድ እንድንሰማ የተደረገው በዚህ ሰውዬ ነው። ይሄን ሰውዬ ጠርቶ ቴንኪው ለዚህ ሁሉ ዝማሬ በጥራት እንድንቀዳ ስላረከን ማለት ምን ክፋት አለ? እንደዚህም ለኮ ልክ በዝማሬ ውስጥም ብዙ የሰሩ ከፊት ለፊት ሆነው ይሄንን ሁሉ ጄኔሬሽን ዘማሪዎች እንዲመጡ ያደረጉትን ሰዎች እነሱን ካላበረታታ እዚህ ዘመን ላይ ያሉትን ካበረታታ ሮንግ ነው። እዚህ መጀመሪያ እነሱን አስቀድመ ስቴፕ ባለው በብዙ አይነት የተለያዩ አይነት ካታጎሪዎችም ስላሉ ይሄ በማያስነቅፍ መንገድ እንግዲህ ፕሮግራማችንን እናደርጋለን። እግዚአብሔር ሲፈቅድና ጊዜው ሲመጣ ማለት ነው። የመዝሙር መዝሙር ሳውንድ ደግሞ አሁን ኮንሰርቶች አንድ ኮንሰርት እንደ እግዚአብሔር ፍቃድ እናደርጋለን ወደ መስከረም ወይ ደግሞ ጥቅምት መጨረሻ ላይ። ያው አላማው ምንም እግዚአብሔርን ማምለክ ነው። ከዛ ባለፈ ደግሞ አዳዲስ ጄኔሬሽኖችን ለእግዚአብሔር የተመረጡ ትውልድን ለካ እግዚአብሔር እንዲህ አይነት ሰዎች አሉት እንዲባል ለአዲስ ጄኔሬሽን ቅድሚያ እየሰጠ እነሱን እያበረታታን በመንፈሳዊ ነገር በደንብ ሊድ እያደረግናቸው ይቻላል። እግዚአብሔር ደግሞ በጣም ትልቅ የሆነ እንትን አለው። እግዚአብሔር ፊት በጣም ጥሩ የሆነ መስዋዕት ነው የሚሆን። ታውቃለህ አንተ ባይዘው ረስተህ ነው እንጂ ኪቤዝ አስተምረኛል። በስልክም ቢሆን እየወጣሁ እየደወልኩ ጠይቅ ነበር። ትዝ ካለ አረ መና እንደዚህ ይሆና እንኳን ታይሳረገው ዲስኮ እየሆነብኝ ነው ስል በምንድን ነው የምትሰራው ትለኝ። አይ እንዲህ ነው ስል እንትኑን ገባና ቆይ እሱ ምናምን በቃ ማለትም አስታውሳለሁ። ብቻ አንተም ናዝሬት እኮ መጀመሪያ ስቱዲዮ የከፈትከው አንተ ነህ። ምናልባት ከኤፍሬም ጋር አይደለ ሆናችሁ ለው እዛ ሆነ ነው ስትጠይቀኝ የነበረው አይደለም? እዛው ማግኘት ጥሩ እኮ ነው። ሆነኝ ነው መተን እዚህ ሴሚናሪ ነበር። ሴሚናሪ የሆነ ኮሌክሽን ልንሰራ የመጀመሪያው እዛ ኮሌክሽን ላይ ስንመጣ ስራ ብለው ሲሰጡኝ እንዴት ልስራ? ይኸው እንግዲህ ሴሚናሪ ማለት ናዝሬት ስቱዲዮ ከመክፈት በፊት ታዲያ ከደቡብ ቸርች መተን የኤፍሬምን ሳምፕል ምናምን ልንሰራ አካባቢ ይሄ እድል ኮሌክሽን ነገር የሆነ ኮሌክሽን ተገኘ። እነ ጌታው ቃድ ምናምን ያሉበትና ኤፍሬምን ሁለት መዝሙር ስትሲሉኝ እስቲ እዚህ ይሄኛውን ይስራልን አለ እና ሰለሞንም አየለ እሱ ይያብ ይስራልን ብሎ ከዛ አራቱን ትራክ ልሰራላቸው ሲሄድ ሙዚቃው ውስጥ ያለኩ በኪቦርድ ስለሰራው እንዴት ላውርደው ወደ
ወደ ምድር አየር ላይ ቁጭ ያለ ከዛ ግዥን ሳረገው በቃ ሌሊት መጥቷል ብለውኝ እዛው ነው ምንተኛው ለ3 በቃ እኔ ያው ጠዋት መጥቶ አልሰራም ካለ ቀን ስለማይኖር እኔ ቁጭ ብዬ ነው እነሱ ተኝተው በቃ አሪፍ ነው አይሉኛል ሌሊት። ከዛ ምን ስነካው አላውቅም ዲስኮ ይሆንብኛል ጭጭካ ወይኔ ይዋፍልኛል ይችላለሁ እያልክ ታውቃለህ። እነሱ ደግሞ ምላሳቸው እዛ እየወጣሁ አንተ ጋር ስደውል እንትን አድርገው ቀስ ብለህ በእንትን አድርገው በስንት ነው የምትሰራው ሪሴት ዲቫይስ አድርገው ያልከኝ አንተ ነው መጀመሪያ ገብቼ እንዲህ ሳደርገው ይስተካከላል ስትለኝ እና ማንዬ የሆነ ቴንኪው በዛን ሰዓት ራሱ አንተ ራሱ ከሙዚቃ ወጥተህ እኔ ራስ ሰማለሁ እኮ እዛ እንትና ጋር እየሰራ እና ደግሞ ከባድ ሰዓት ነው የምደውልልህ እና እንደዚህ ስለ በቃ እና አሻራ አለ። እግዚአብሔር ይባርክ። በጣም ደስ ይላል እንዲህ አይነት ነገሮችን መስማት። በጣም አሪፍ ነው። ከሰለሞን ጋር ብዙ አሳልፋችኋል፣ ብዙ ሰርታችኋል። አዎ እሱ ያው እንግዲህ የለመርንበት ነው ሰለሞን አልበሙ ራሱ በቃ ዝም ብሎ እግዚአብሔር በቃ ቦርቅበት ያለ አልበም ነው የለኝ የኔን ምላሱን አትችለውም። በቃ እኔ ቀጫጭን ምናምን እንትኖች ይጠቀማሉ ያኔ ስትሪንጎች እና ኦክታቭ ላይ ሄጄ ነው የምጫወተው። ሳንቲም ለቀክብኝ ይለኝ ሳንቲም እንዲህ ሊያርገ ቀጥኗል ይለኝ እኮ ነው የራሱ አማርኞች አሉ ያ በቃ እና አንድ ቁጥሬም እንደዛ አልፏል አንተ አቅጥነህብኝ ይለኝ ለሁለት ቁጥሩ ራሱ ሲያዘጋጅ እና ደስ የሚል ነገር አሳልፈናል ከሶለም ጋር። በጣም ያው ከእያንዳንዱ ዘማሪ ጋር የራሴ የሆነ ታሪክ ሊኖር ይችላል። በጣም ልክ አሁን አንተ ጎስፕል አዋርዱን እንደምትሰራው በመዝሙርም ስቱዲዮ እንግዲህ ኮንሰርትም እንዳሰብከው ብዙ ፕሮጀክቶች ነበሩን ከዚህ በፊት የሰራናቸው። ሩጫ አዘጋጅተናል እኮ ሐዋሳ በቀይና በሰማያዊ ቲሸርት ታሪክ አይቀን ታዲያ ህዝቡን ያፋታንበት ህዝቡ ለሁለት የተከፈለበት በስማ እኔ ያረሳ እኔ ግን እሱም ፕሮግራም ማለት ነው እሱም ፕሮግራም እንዴት አየዋለሁ መሰለህ በጣም ብዙ አሁን ከሌ ብዬ ስም መጥራት ብዙ እንትን ማለት የማያስፈልጋቸው ብዙ ሚኒስትሪዎች አይደለ አድገው አሁን ትልልቅ ቸርች ቲቪ ያላቸው በጣም እውነት ነው ያ ጊዜ ነው ለነሱ በጣም አዲስ ነገር ሆኖ ይሄ መንገድ ላይ ነው ያደረግነው ፕሮግራሙን 2005 ላይ ይመስለኛል መጀመሪያ ጀምረን የሆነ ነገር 16 ነው የማስታውሰው በፈረንጅ 2006 ነው ጥር 11 12 13 እሱን አረሳም ቀኑ እንደዛ እና ግን ለብዙዎች ከዛ በኋላ ብዙ ሩጫዎችም ተካሄዱ በጣም ብዙ መንፈሳዊ እንደዚህ ትልልቅ እኔ ትዝ የሚለኝ ነገር የሐዋሳ መስቀል አደባባይ ከቦንክ የቀጥለው የእናንተ ፕሮግራም ሞላ ብለው ይነግረውኝ እንዴ የለም እኮ ቦታ የሚባል የለም እና ፓስተር ዴቭ ነበር የሰበኩት ቶክቻው ዘምሮ ነበረ በጣም ድብልቅልቅ ያለ የሚገርም ፕሮግራም ሰው እንደ አጣና እኮ ነው የቆመው የ2 ቀን የ3 ቀን ፕሮግራም መባ ለመሰብሰብ እንኳን ያልተመቸን ፕሮግራም መባ ለመሰብሰብ የማረሳው ነገር ምንድነው ፌስታል የያዙ ሰዎች ወደ ጉባኤው ሲገቡ እዛው ውስጥ ያሉ ሰዎች ፌስታል ፈልገው እዛው መባ ይሰበስባሉ ሰው ከመብዛቱ የተነሳ